ዓለም በኮቪድ-19 ወረርሽኝ ስጋት ተወጥራበት በነበረበት ዘመን ጂያንዌ የተባለ ወጣት በአውቶቡስ መጠበቂያ ስፍራ በትዕግስት ቆሞ እናያለን። በዚህ ምሽት ግን አንድ ግብረገብ የጎደለው ግለሰብ በሕዝብ መካከል በግዴለሽነት አክታውን ሲተፋ ተመለከተ። ጂያንዌ አላስፈላጊ ግጭት ውስጥ መግባት አልፈለገም። የታዘበውን ነገር እንዳላየ ሆኖ ፊቱን ወደ ሌላ አቅጣጫ መለሰ። ይሁን እንጂ ሰውየው ወደ አውቶቡሱ ለመግባት ሲሞክር ሹፌሩ አስቆመው። ማስክ ካላደረገ ደሞዙን እንደሚቆርጡበት በማስረዳት እባክህ ሕጉን አክብር ሲል በጸባይ ጠየቀው። በዚያ ቅጽበት ግለሰቡ በከፍተኛ ድምፅ እየጮኸ ተቃውሞን ከማሰማቱ በላይ እጁን ሹፌሩ ላይ አነሳ። ይህንን ትዕይንት የተመለከተው ጂያንዌ ትዕግስቱ ተሟጠጠ። ወደ ግለሰቡ ጠጋ በማለት በሰላማዊ መንገድ አቅፎት ከአውቶቡሱ እንዲወርድ አደረገው። ከአውቶቡሱ ከወረዱ በኋላም ጂያንዌ ለተፈጠረው ነገር በትህትና ይቅርታ ጠየቀው። ግለሰቡ ግን ይቅርታውን ከመቀበል ይልቅ በጂያንዌ ላይ ተደጋጋሚ ምቶችን መሰንዘር ጀመረ። እሱም ምቶቹን በብልሃት ከመሸሽ ውጭ አንዳችም አጸፋዊ እርምጃ አልወሰደም። ግለሰቡ የሚሰነዝረው ቡጢ ሁሉ ምንም ለውጥ አለማምጣቱን ሲመለከት ጸቡን ትቶ መንገዱን ለመቀጠል ተገደደ። ጂያንዌ ወደ አውቶቡሱ ሲመለስ የተሳፋሪዎቹ ጭብጨባና አድናቆት አስተጋባ። ሁሉም እንዴት ያለ ጎበዝ ወጣት ነው እያሉ አሞገሱት። ስለዚህ ልጅ ማንም የማያውቀው ሚስጥር አለ። ገና በለጋ ዕድሜው በቦክስ ስፖርቱ ሰልጥኖ ስመ ገናና የሆነ ፕሮፌሽናል ስፖርተኛ ሲሆን በቦክስ ሪንግ ውስጥ በብርቱ ምቶቹና በቅጽበታዊ የጥቃት ስልቶቹ ይታወቃል። በዕለት ተዕለት ሕይወቱ ግን እጅግ ትሁትና ሩሩ ቅን ልጅ ነው። በአሁኑ ወቅት ከእናቱ ጋር ነው የሚኖረው። የወረርሽኙ ተጽዕኖ በቤተሰባቸው ላይ ቀላል የማይባል ጫና አሳርፏል። ምክንያቱም የእናቱ ቡና መሸጫ በደንበኞች መመናመን ምክንያት ገቢው በከፍተኛ ሁኔታ ቀንሷል። የቤት አከራዩም ቢሆን የወቅቱን አስቸጋሪነት ግምት ውስጥ ሳያስገባ ኪራዩን ባለመቀነሱ እናቱ ለከፍተኛ ዕዳ ጭንቀት ተዳርጋለች። ይህንን ተከትሎ ታዲያ እናቱን ለመርዳት በማሰብ በፕሮፌሽናል የቦክስ ውድድር ላይ ተሳታፊ ሆነ። በመጀመሪያው ግጥሚያ ተጋጣሚውን ሆዱ ላይ አንድ ምት ብቻ አሳርፎበት ኖካውት በመጣል ድልን ተቀዳጀ። የሚገርመው ግን ካሸነፈ በኋላ እንኳን ወደ ተጋጣሚው ዘንበል ብሎ ደህንነቱን መጠየቁ የብዙዎች ልብን ነክቷል። በዚህ መልኩ ተፋላሚዎቹን ድል እያደረገ በመጨረሻ ወደ ፍጻሜው ውድድር ደረሰ። ባላንጣው ጂን የተባለ በባህር ኃይል ውትድርናው የሚኩራራና አልሸነፍም የሚል ተፋላሚ ነበር። አሰልጣኙ ስለ ጂያንዌ ግራ ቡጢ ያስጠንቅቀውት የነበረ ቢሆንም እሱ ግን በራሱ ከነበረው መተማመን የተነሳ መስጠንቀቂያውን ከምንም አልቆጠረው። ግጥሚያው ሲጀመር ሁለቱ ተፋላሚዎች ሰላምታ ተለዋወጡ። ጥንካሬያቸውንም መለካት ጀመሩ። ጂን ተከታታይ ምቶችን ቢሰነዝርም ጂያንዌ በጥንቃቄ እየተከላከለ በጂን ጎን ላይ በግራ እጁ ጠንካራ ምት አሳረፈበት። ለጥቂት ጊዜ ቢዝለፈለፍም እንደምንም ተመልሶ መቆም ቻለ። ጂያን ሁለተኛውን የግራ ምት ሊሰነዝር ሲል ጂን ተከላክሎ ባልተጠበቀ ቡጢ መሬት ላይ ዘረረው። ነገር ግን ይህ ሁሉ የጂን ቅዠት ብቻ ነበር። በእውነታው ዓለም ጂያንዌ ወደፊት በመምጣት በታዋቂ የግራ ቡጢው ጂንን በማጋደም አሸናፊነቱን ተቀዳጀ። የሻምፒዮንም ዋንጫ በክብር ተረከበ። ጂን በዚህ መልኩ ከተሸነፈ በኋላ የአሰልጣኙን ኩርፊያ መቋቋም ነበረበት። ብስጭቱን ለመርሳት ምግብ ፍለጋ ሲወጣ ጂያንዌ ውጪ ላይ ሲጠብቀው አግኝቶት አብረው ምግብ እንዲበሉ ጋበዘው። ጂን መጀመሪያ ላይ ኩራቱ አልፈቅድለት ብሎ የነበረ ቢሆንም የጂያንዌን ቅንነት ሲረዳ ግን አብሮት ለመሄድ ተስማሙ። በጠረጴዛ ዙሪያ ተቀምጠው የተወሰነ ከተጨዋወቱ በኋላ ጂያንዌ የቀኝ እጁ ከግራ እጁ ይልቅ እጅግ ጠንካራ እንደሆነ ነገረው። ጂን በዚህ ተገርሟል። ሁሉም የሚያውቀው ግራ እጁ ይበልጥ ጠንካራ እንደሆነ ነበር። እሱ እንደነገረው ከሆነ ግን ቀኝ እጁ ይበልጥ አደገኛ ምቶችን ማሳረፍ ስለሚችል እስካሁን እንዳልተጠቀመበት ነው። በተጨማሪም ቀደም ሲል እናቱን ለመርዳት በተለያዩ ቦታዎች ላይ የጉልበት ስራ ይሰራም እንደነበር አጫወተው። በንግግራቸው መሃል ሁለቱም የባህር ኃይል አባላት እንደነበሩና ጂያንዌ ደግሞ ጂንን በማዕረግ እንደሚበልጠው ተረዳ። ይህ ትውውቃቸውን በሁለቱ ተቀናቃኞች መካከል የነበረውን ግንኙነት ወዲያውኑ ነበር ወደ ጥልቅ ወንድማማችነት የቀየረው። የዛን ቀን ረፋድ ላይ ጂያንዌ ወደ እናቱ ቡና ቤት ሲመለስ እናቱ ለአንደኛው ጓደኛዋ ደውላ ብድር እንዲሰጧት በስልክ ስትማጸን ነበር ያገኛት። እሷ ግን ልጇን ስታይ በፍጥነት ስልኩን ዘግታ በደስታ አቅፋ እንኳን ደስ አለ አለችው። እሱም ያሸነፈውን የገንዘብ ሽልማት ለእናቱ ሰጥቶ የቤት ኪራይዋንና ዕዳዋን እንድትከፍልበት ለመናት። እናቱ በጃንገራግራ ነበር።
የልጇን ቁርጠኝነት ስትመለከት ግን ተስማማች። ባይሆን እስከነወለዱ ወደፊት ጨምራ እንደምትከፍለው ቃል ገባችለት። በዚያ ምሽት እናትና ልጅ ሱቃቸውን ዘግተው እየፈነደቁ ወደ ቤታቸው አመሩ። ከእናቱ ጋር መሆኑ ለጂያንዉ ትልቅ በረከት ነበር። ሆኖም ግን ከፊታቸው ምን አይነት አስከፊ መከራ እንደሚጠብቃቸው ገና አላወቁ። የዚህ ሁሉ ክፋት አቀናባሪ ደግሞ ማንጊል የተባለ ጨካኝ ግለሰብ ነበር። እስማኤል ካፒታል በሚል ስም የተሰየመ በረቀቁ የማጭበርበሪያ ስልቶች የታጀበ የአራጣ አበዳሪ ድርጅት ዋና ዳይሬክተር ነው። ማንጊል በወረርሽኙ ምክንያት የከሰሩና ኢኮኖሚ ቀውስ ውስጥ የወደቁ ሰዎችን ችግር እንደ መልካም አጋጣሚ ቆጥሮ መበዝበዝ ከጀመረ ሰነባብቷል። ወጥመዱን የሚያዘጋጀው በዚህ መልኩ ነው። መጀመሪያ የሽያጭ ቡድኑ አባላት በከተማው ባሉ የንግድ ተቋማት ሁሉ ይበትናል። መንግስት የደገፈውና ህዝብን ለመርዳት የቆመ ድርጅት እንደሆነ በማስመሰል ራሱን ያስተዋውቃል። ከዛም ከባንክ ወለድ ባነሰ መልኩ በ5% ብቻ ብድር እንደሚያቀርቡ በመግለጽ አማራጭ ያጡትን ነጋዴዎች ወጥመዳቸው ውስጥ ይከቷቸዋል። ብዙም ሳይቆይ የጂያንዉ እናትም የዚህ አታላይ ቡድን ሰለባ ሆነች። ሚን የተባለው የማንጊል ታማኝ ረዳት ሱቋ መጥቶና ባብሎ አሳሳሽ በሆኑ ቃላቶች የተሞላ ውል እንድትፈርም አደረጋት። በሌላ በኩል በኮቪድ ምክንያት ግንባታው ተቋርጦ የነበረ ህንፃ እናያለን። ይህ ህንፃ በተደጋጋሚ የተቋረጠ ስለነበር ባለቤቶቹ በይፋ ከስረናል ብለው ሊንክ ለተባለው ግዙፍ ኩባንያ ለመሸጥ ተገደዋል። ሆኖም በኢኮኖሚ መላሸቅ የተነሳ እነሱም ይህንን ፎቅ ሰርተው መጨረስ ተሳናቸው። የኩባንያው አልጋ ወራሽ የነበረው ወጣት ታዲያ ህንፃውን ወደ ዘመናዊ ሆቴል ለመለወጥ አስቦ ከዚህ የባንክ ዳይሬክተር ጋር ስለ ብድር እየተደራደረ ይገኛል። ብዙም ሳይቆይ ታዲያ የከተማው ከንቲባ የላከው አንድ የፓርላማ አባልና አራጣ አበዳሪው ማንጊል ብቅ አለ። ማንጊል ቀሪውን 100 ሚሊዮን በፕሮጀክቱ ላይ ኢንቨስት ለማድረግ ጥያቄ አቀረበ። ዓላማው የነበረው በህንፃው የመጨረሻ ፎቅ ላይ የቁማር ቤት ለመስራትና አንደርግራውንድ ደግሞ መጠጥ ቤት ለመክፈት ነው። ይህንን እንዲያደርግ ከፈቀደለት የሚያስፈልገውን ገንዘብ ሁሉ እንደሚያበድረው ቃል ገባለት። ስምምነቱ ከተጠናቀቀ በኋላ ማንጊል በጣም ደስተኛ ስለነበር ይህንን እድል ለሰጠው የፓርላማ አባል ትልቅ ድግስ አዘጋጀ። ምስጋናውን በዚህ መልኩ እየገለጸ ጥቂት ከተጨዋወቱ በኋላ ደግሞ ሌላ የምስራች ተነገራቸው። ከንቲባው ደውሎ የቁማር ቤቱን ለመከፈት የሚያስፈልገውን ሁሉ ፍቃዶች እንደወጡ አበሰረው። ማንጊል ራሱን አያውቅም። ወዲያውኑ በቢሊየን የሚቆጠር ዋጋ ያላቸው ከወርቅ የተሰሩ የኤሊ ቅርጾች በስጦታ መልክ ለፓርላማው አባል አበረከተለት። ሆኖም አንዳቸውም ያላስተዋሉት ዱብዳ እዚህ ክፍል ውስጥ ነበር። ይህ ሁሉ የጉቦና የሙስና ትዕይንት በስውር ካሜራ እየተቀረጸ መሆኑን ማንም አላወቀም። በሚቀጥለው ቀን ጂያንዉ ወደ ቦክስ ልምምዱ ሲያመራ ማዕከሉ በኮቪድ ስርጭት ምክንያት ለ1 ሳምንት መዘጋቱን ተረዳ። እሱም ግራ ሲገባው አዲሱን ጓደኛውን ጂንን ለማግኘት መንገድ ጀመረ። ጥቂት እንደተራመደ ግን አንድ ማስክ ያደረገ ሰው ሌላ መንገደኛን እያሳደደ ሲደበድብ ተመለከተ። ሰውየው ክፉኛ መደብደቡን ሲመለከት ወዲያውኑ ነበር ማባረር የጀመረው። ሆኖም ያወጣት ባልተጠበቀ ሁኔታ በኤሌክትሪክ አንዝሮ ጂያንዉን መሬት ላይ ዘረረ። በዚህ ሰዓት ነበር ሴት መሆኗን ያወቀው። ሃዩን ትባላለች። የሊቀመንበር ቾይ የማደጎ ልጅ ስትሆን ሊቀመንበሩ እጅግ ባለጸጋ ቢሆኑም ለተቸገሩ ሰዎች ያለ ወለድ ብድር በመስጠት የሚታወቁ ደግ ሰው ናቸው። እሷ ደግሞ በሊቀመንበሩ ቸርነት ላይ ተመስርተው ሊሸውዱ የሚሞክሩ ሰዎችን ማደን ነው ስራዋ። የታመሙ በመምሰል ገንዘብ ሊወስዱ የሚሞክሩ ሰዎችን ስትከታተል ነው የምትውለው። አሁን ታዲያ ሰውየውን የደበደበችው ከሊቀመንበሩ ገንዘብ አጭበርብሮ ስለወሰደ እንደሆነ ገልጻለት ከቦታው ተሰወረች። በተመሳሳይ ሰዓት ሊቀመንበር ቾይ የሃዩን ግትርነትና ብቻዋን ከአደገኛ ሰዎች ጋር መጋፈጧ ስላሰጋው ጥበቃ እንዲደረግላት የደህንነት ኩባንያ ዳይሬክተሩን እያነጋገረ ይገኛል። እሱም አለ የተባለ ቦዲጋርድ ፈልጎ እንደሚያቀርብ ቃሉን ሰጠው። ይህ በእንዲህ እንዳለ የጂያንዉ እናት ሱቋን ልትዘጋ ስትል ትልቅ መርዶ ቤቷን አንኳኩቶ ገባ። የአራጣ አበዳሪው ማንጊል ቅጥረኛ የሆነው ሚን ነበር። ውሉ ከተፈረመ በ24 ሰዓት ውስጥ የብድሩን 10% ለአገልግሎት ክፍያ ቀድማ መክፈል እንዳለባት ገለጸላት። ካልሆነ ግን ወለዱ ወደ 48 ሚሊዮን ዋን እንደሚያድግ አስፈራራት። እናትየዋም ይህን ስትሰማ ጎል እንደገባች ታወቃት። የምታደርገው ሲጠፋት በድንጋጤ ፖሊስ እንደምትጠራ በመንገር እንዲተዋት አስጠነቀቀች። እነሱ ግን ገና አልጀመሩ። እሷም ሱቁን ለቀው ሲወጡ ቀጥሎ የሚፈጠረውን ስለምታቅ መጀመሪያ የደወለችው ለልጇ ነበር። ሆኖም በሰከንዶች ውስጥ ሱቋ በዱርዬዎች መንጋ ተወረረ። ጂያንዉ በስልክ የእናቱን ጩኸት ሰምቶ እንደ ንፋስ እየገሰገሰ ቦታው ላይ ደረሰ። ውስጥ ሲገባ ግን አይኑን ማመን አልቻለም። እናቱ በሚን እጅ ስትደበደብ ተመለከተ። ቁጣውን መቆጣጠር አቅቶት መንገዱን የዘጉትን ዱርዬዎች በሙሉ በጠንካራ ቡጤዎቹ እያጋጨ ወደ እናቱ ተጠጋ።
ሚን የሰለጠኑት ተደባዳቢዎቹ በአንድ ሰው ድራሻቸው ሲጠፋ በማየቱ በፍርሃት ተንቀጥቅጧል። በዛች ቅጽበት ተንኮለኛው አራጣ አበዳሪ ማንጊል ደረሰ። ጃን ውልህ እየተናነቀው እናቱን እንዲለቁና የደረሰውን ውድመት ሁሉ እንዲክሱ ቢጠይቅም የሚሰማው አላገኘም። ይባስ ብሎም ኢምቦ የተባለውን ግዙፍ ተደባዳቢ ለቀቀበት። ኢምቦም ልክ እንደ ድንጋይ የህመም ስሜት የማይሰማው ድርቅ ያለ ጡንቻ ያለው ሰው ነው። ጂያንዉ ምንም ያህል ቢያጠቃውም አንዳችም ጉዳት ሳይታይበት በአንድ ቴስታ መሬት ላይ ጣለ። ጂያንዉ ግን ተኝቶ አልቀረም። ተመልሶ በመቆም በአንድ ቡጢ ነስር በነስር አደረገው። በዚህም የተበሳጨው ኢምቦ አንገቱን አንቆ በመያዝ ክፉኛ ደበደበ። ጂያንዉ በድካምና በህመም ተዝለፍልፎ ሲወድቅ ማንጊል ጠጋ ብሎ ደፋር ሰዎችን በጣም እወዳለሁ በማለት አፌዘበት። በመቀጠልም ላንተ ያለኝ ክብር ከፍ ያለ ነው፣ መተህ ለኔ ብትሰራ ምን ይመስላል ሲል በፈገግታ የታጀበ ጥያቄውን አቀረበ። እሱ ግን ሲያጠራቅሙ የነበረው ምራቁን ፊቱ ላይ ተፋበት። በዚህ ድርጊት የተበሳጨው ማንጊል ቢላውን ስቦ ፊቱን በመቅደድ የማይጠፋ ጠባሳ አሳረፈበት። የዛን ቀን ማፊያዎቹ ከወጡ በኋላ እናቱ በፍጥነት ወደ ሆስፒታል ነበር የወሰደችው። ሐኪሙ ቁስሉ ጥልቅ በመሆኑ ጠባሳው እንዳያስታውቅ የቀዶ ጥገና ያስፈልገዋል ቢልም ጂያንዉ ለቀዶ ጥገና የሚሆን ገንዘብ ስላልነበረው ጥያቄውን ውድቅ አደረገው። 30 ስፌቶችን ተሰፍቶ ከሆስፒታሉ በወጣ ጊዜ ጓደኛው ጂን ጉዳዩን ለፖሊስ እንዲያሳውቅ መከረ። ጂያንዉ ግን የማንጊልን አስፈሪ ዛቻ አስታወሰ። ፖሊስ ጋር ከሄድክ እናትህን በሕይወት አታገኛትም ብሎ አስጠንቅቋል። ስለዚህም የእናቱን ደህንነት በማስቀደም መከራውን በዝምታ ለመዋጥ ወሰነ። የገቡበትን ችግር በጥልቀት የተረዱት ግን በውሉ ላይ በደቃቅ ፊደላት ተጽፎ የነበረውን የማጭበርበሪያ አንቀጽ ተግባራዊ ሲሆን ነበር። የብድሩ መጠን ወደ ሚሊዮን ዋን አድጓል። በዚህ ልክ በየቀኑ ወለዱ የሚጨምር ከሆነ ሳይውል ሳያድር መከፈል እንዳለበት ወሰኑ። ከዛም ለእናቱ ደውሎ በአጭበርባሪዎች በተዘረገው የተንኮል መረብ ውስጥ መውደቃቸውን በሚገባ አስረዳት። እናቱ ጭንቀት ውስጥ እንዳትገባና ተስፋ እንዳትቆርጥ ለማድረግም በተለያዩ የማረጋጊያ ቃላት ሊያጽናናት ጣረ። በዚህ መሃል ግን የቅርብ ጓደኛው ጂን ለእሱ ሲል ገንዘብ ፍለጋ ወደ ተለያዩ ወገኖቹ ደውሎ ሲለምን ሰማው። የጂንን መስዋዕትነትና ጥረት ልቡን ነካው፣ እንባ ቀረረው። ከብዙ ስልክ ጥሪዎች በኋላም ተሳክቶለት ወደ ቀድሞ አለቃው ደወለ። በአካባቢው የሚታወቅ አራጣ አበዳሪ ነበር። እንዳገኙትም ካፒታል በሚባለው ኩባንያ አማካኝነት በተፈጸመበት ማጭበርበር ምክንያት ለደረሰበት ከባድ ዕዳ መክፈያ የሚሆን 100 ሚሊዮን ዋን እንዲያበደረው ጥያቄውን በዝርዝር አቀረበ። ባለ ሀብቱ ነገሩን በሚገባ ካጤነ በኋላ ገንዘቡን በ1% ወለድ ብቻ ለ1 ዓመት እንዲጠቀምበት ፍቃዱን ሰጠ። ይሁን እንጂ ስምምነት ተፈጻሚ እንዲሆን ወሳኝ ቅድመ ሁኔታ አስቀመጠ። ሁለት ወጣቶች እንደ ጋርዶ ሆነው ሰዎችን እያሰቃዩ ያበደረውን ገንዘብ እንዲሰበስቡለት ጠየቃቸው። ጂያንዉ ይህንን ሲሰማ ከመቀመጫው ተስፈንጥሮ በመነሳት ይህ የዱርዬ እንጂ የቦክሰኛ ተግባር አይደለም፣ ደካሞችን አንበድልም በማለት ጥያቄውን ውድቅ አደረገ። በዚህ መልኩ የመጨረሻ እድላቸው ከሽፎ ተስፋ በቆረጡበት በዚያች አስቸጋሪ ሰዓት ጂን የቀድሞ የባህር ኃይል አዛዥ ወደ ነበረው የደህንነት ኩባንያ ዳይሬክተር አማከረ። ዳይሬክተሩም ሊቀመንበር ቾይ ስለሚባለው ደጉ ባለጸጋ ነገራቸው። ሊቀመንበሩ የወንድማቸው ልጅ ለሆነችው ሀዩን አስተማማኝ የግል ጋርድ እንደሚፈልጉና ብዙዎችን ሞክረው እንዳልተሳካላቸው ገለጸላቸው። ይህንን ሲሰማ የዛኑ ቀን ከሊቀመንበር ቾይ ጋር ለመገናኘት ወደ አንድ የጃፓን ምግብ ቤት አመራ። ሊቀመንበሩ በፊቱ ላይ ስላለው ጠባሳ ሲጠይቁት እናቱን ከአራጣ አበዳሪዎች ድብደባ ለመከላከል ሲል እንደቆሰለ በሐቀኝነት ተናገረ። ሊቀመንበር ቾይም ቀበል አድርገው በፊት ላይ አራጣ አበዳሪ እንደነበሩ፣ አሁን ግን ይህንን ሕይወት ትተው የታመሙ ሰዎችን ያለ ወለድ በመርዳት ላይ እንደሚገኙ አጫወቱት። የጂያንዉ ታማኝነትና ታታሪነትን የተረዱት ሊቀመንበሩ እሱንና ጂንን ለመቅጠር ወሰኑ። ሁለቱ ጓደኛሞችም የኢንተርቪውን መሳካት ሲሰሙ ጮቤ ረገጡ። የዛን ቀን ደስታቸውን አስመልክተው ከእናቱ ጋር ራት እየበሉ በነበረበት ሰዓት በሩ ድንገት ተንኳኳ። የሊቀመንበሩ ሹፌር ሆኖ የሚሰራው ሰው ነበር። አንድ ትልቅ ቦርሳ ነበር ይዞ የመጣው። ቦርሳው የ2 ዓመት ደሞዙን ያጨቀ ቦርሳ ነበር። ከብድራቸው ነፃ የሚያወጣቸው 100 ሚሊዮን ዋን መሆኑን ሲመለከት በደስታና በእንባ ፊቱ ታጠበ። እናቱንም አቅፎ ከዚህ የብድር አዙሪት እንደሚወጡ አበሰራት። እሷ ግን ይቅርታ ነበር የጠየቀችው። በእኔ ምክንያት የወደፊት የቦክስ ሕይወትህን በማበላሸትህ ይቅር በለኝ አለችው። እሱም ከህልሙ ምንም የሚያቆመው ነገር እንደሌለ በመንገር ጥፋተኛ ለመሆኗን አረጋገጠላት። ወዳጁ ጂንንም ለትብብሩ ከልቡ አመሰገነ። በቀጣዩ ቀን ጠዋት ሁለቱ ቦክሰኞች ስራቸውን ለመጀመር ወደ ሊቀመንበር ቾይ ግቢ አመሩ። ጂን የራሱን ብቃት ለማሳየት እየጣረ ከጓደኛው ጋር ሳይለያዩ አንድ ላይ የሚሰሩበትን መንገድ እንዲያመቻችላቸው ለመኑ። ሊቀመንበሩ ግን ይህንን የምትወስነው ሀዩን እንደሆነች አስረዳቸው። እሱ የሚመለከተው ክፍያው ብቻ እንደሆነና መጀመሪያ የሷን ቃለ መጠይቅ ማለፍ እንደሚጠበቅባቸው ገለጸላቸው። ይህንን ሲሰማ ጂያንዉ ደነገጠ።
የእሷን ፈተና ብንወድቅስ ብሎ ጠየቀ። ሊቀመንበሩም የዛኔ የሰጠዋችሁን ገንዘብ ትመልሳላችሁ አላቸው። የሰጠውን ገንዘብ ብድራቸውን ለመመለስ ስለተጠቀሙበት መመለስ እንደማይችል በጭንቀት ተሞልቶ ሲገልጽ ግን ሊቀመንበሩ አይዞህ አለው። አትደንግጥ፣ በራስህ ተስፋ ይኑር ብሎ አረጋጋው። እንደውም ያማራቸውን ምግብ አዘው እንዲበሉ ካርዱን ሰጥቷቸው በአንድነታቸው እንዲጸኑ በመምከር አሰናበታቸው። ከዚህ ንግግር በኋላ ሀዩንን ለመተዋወቅ ቢሮ አጠገብ ሆነው እየጠበቁ ጂን በመጽሐፉ መደርደሪያ ባለ አንድ መጽሐፍ ውስጥ በቢሊየን የሚቆጠር ገንዘብ ተሸሽጎ አገኘ። ነገር ግን እሱ ብቻ አልነበረ። መጽሐፎቹ በሙሉ በገንዘብ ታጭቀዋል። ይህ ገንዘብ ሊቀመንበሩ ለደካሞች የሚመድቡት ገንዘብ ነበር። እነሱም ሁሉንም በታማኝነት ወደ ቦታው መልሰው ተቀምጠው መጠበቅ ጀመሩ። ጂያንዌይ ልጅቷን ፎቶ ሲያይ ወዲያውኑ ነበር ያስታወሳት። ቀደም ሲል በኤሌክትሪክ አንዝረው የተሰወረችው ወጣት መሆኗን ለጂን እየነገረው ሀዩን ወደ ውስጥ ገባች። እንዳየቻቸው ለእኔ የግል ጥበቃ ያስፈልገኝም በማለት በቁጣና በንቀት ማጉረጥረጥ ጀመረች። እነሱም ነገሩን ሊያስረዷትና ሊያሳምኗት ቢሞክሩም እሷ ግን እንደውም እየባሰባት ሄደ። ጭራሽ ጂን እንዲቃላ ብላ ስትሰድበው ደሙ ፈልቶ የቆመችበት ጥሏት ወጣ። ለጂያው ግን አሁን ክብሩን የሚያስጠብቅበት ሰዓት አልነበረም። የመጨረሻ አማራጭ ለመሞከር ወስኖ በጉልበቱ ተንበረከከ። ይህ ስራ ለሱ ተራ የገቢ ምንጭ ሳይሆን እናቱ ካለችበት የገንዘብ ዕዳ ለማውጣት ብቸኛ መንገድ መሆኑን በሐዘን አስረዳት። ሊቀመንበር ቾይዳይን እንድከፍል የ2 ዓመት ደሞዜን አስቀድመው ሰጥተውኛል። ይህንን ስራ ካጣው ያንን ሁሉ ገንዘብ እንዴት እንደምመልስ አላውቅም ሲል የልቡን ነገራት። ሀዩንም ጨካኝ አልነበረችም። እንደውም እስማኤል ካፒታል ስለተባለው አራጣ አበዳሪ ድርጅት ስትሰማ አይኗ በራ። ይህ ድርጅት ህዝቡን ምን ያህል እያሰቃየ እንደሆነ ሰፊ ጥናት እያደረገች በመሆኑ ታሪኩን ስትሰማ ልቧ ተነካ። ከተንበረከከበትም አንስታ ሁለቱንም አንድ ምግብ ቤት በመውሰድ ጉዳዩን በዝርዝር ተወያዩበት። ዮንግ ስለተባለ አታላይና ስለ ግብረ አበሮቹ የምርመራ ውጤቷን አጋራቻቸው። እነዚህ ግለሰቦች በመላው ከተማ የሚገኙ የጎዳና ተዳዳሪዎችን መታወቂያ አታለው ይዘርፋሉ። ከዛም የዘረፉትን መታወቂያዎች በመጠቀም ከተለያዩ አራጣ አበዳሪዎች ስም እየቀያየሩ ከፍተኛ ገንዘብ ይቀበላሉ። ይህ ሁሉ ክፋትና ተንኮል ደግሞ የሚመራው ማንጊል በተባለ መሪ እንደሆነ አረጋግጣለች። ፎቶውን ስታሳየው ጂያኑ ወዲያውኑ ለየው። ቀደም ሲል በእናቱ የቡና ቤት ተገኝቶ ዕዳ እንድትከፍል ሲያስፈራራትና ሲያዋርዳት የነበረው ያው ጨካኝ ሰው ነበር። ጥናቷ በዚሁ መልኩ ካስረዳሽ በኋላ ሃይጁ ለሁለቱ ወጣቶች ግልጽና ጥብቅ የሆነ መመሪያ አስተላለፈች። አጭበርባሪዎቹ በአንድ ምሽት ውስጥ ብቻ ስንት መታወቂያ ካርዶች እንደሚሰርቁ በጥንቃቄ እንዲሰልሉ አዘዘች። ይሁን እንጂ አንዲት ስህተት ሁሉንም ነገር ሊያበላሸው እንደሚችል ስለምታቅ ምንም አይነት ሁኔታ ቢፈጠር ማንነታችሁን እንዳታሳውቁ አለቻቸው። አለበለዚያ የታቀደ ሁሉ አመድ ሆኖ ይቀራል ስትል በስጋት አስጠነቀቀች። ምሽት ላይም እንደተለመደው አጭበርባሪው ማንጊልና ግብረ አበሮቹ የራሳቸውን ዝግጅት አጠናቀው ከጎዳና ተዳዳሪዎች መታወቂያ ለመንጠቅ እንዲመቻቸው የድሃ ልብሶችን አገለደሙ። ወዲያውን ወደ መኪናቸው ገብተው ጉዟቸውን ሲጀምሩ ሃይጁን ሳይታወቅባት በመኪና መከተል ጀመረች። ሁለቱ ቦክሰኞችም አካባቢውን በጥንቃቄ በመቃኘት ከኋላቸው አቆበቁ። የማንጊል ግብረ አበሮች በየመንደሩ መዞር ጀምረዋል። የጎዳና ተዳዳሪዎችን ከመንግስት የሚሰጥ ወራዊ እርዳታ ልናመጣላችሁ ነው በሚል የሐሰት ተስፋ መታወቂያቸውን ሲሰበስቡ ሁለቱ ቦክሰኞች ከሩቅ ሆነው ይከታተሏቸው ነበር። ይሁን እንጂ አንድ አዛውንት ነክቶባቸው መታወቂያቸውን ለማስመለስ መጠየቅ ጀመሩ። አታላዮቹ ግን አዛውንቱን በጭካኔ መደብደብ ጀመሩ። የአዛውንቱ ራስ በደም ሲታጠብ የተመለከተው ጂያንዉ የታዘዘውን የስውር ክትትል ደንብ ወደ ጎን በመተው እንደ ተቆጣ አንበሳ ወደ አጥቂዎቹ ገሰገሰ። ጂን ሊያስቆመው ቢሞክርም አልቻለም። ወሮ በሎቹን በቅጽበት መሬት ላይ ዘረሩ አዛውንቱን ከሞት ታደጋቸው። በዚህ ምክንያት ግን ማንነታቸው ተጋለጠ። ወንበዴዎቹ አምልጠው ከሄዱ በኋላ መጀመሪያ ላለቃቸው ነበር የደወሉ። ሀዩን የተፈጠረውን ስትሰማ እቅዳችንን አበላሻችሁት በማለት ትጮህ ጀመር። ጂያንዉ ለማስረዳት ሞክሯል። እሷ ግን ልትሰማው ፈቃደኛ አልነበረችም። ሁሉም ነገር እንዳበቃለት ነግራው ጆሮ ላይ ዘጋችበት። በዛች የጭንቀት ሰዓት ጂን መልሶ በመደወል ራሳቸውን የሚያስረዱበትን 5 ደቂቃ ሰጥታ እንድታዳምጣቸው ጠየቃት። እሷም ወደ ቤተ መጻሕፍቱ እንዲሄዱ አዘዘቻቸው። ሁለቱ ወጣቶች ወደ መጻሕፍት መደብሩ ሲመለሱ ግን የተለየ መፍትሄ አልሰጠቻቸው። ፊታችሁ ታውቋል፣ ከእንግዲህ ለዚህ ስርዓት መጥኑም በማለት በድጋሚ አሰናበተቻቸው። በዚህ ሰዓት ጂያንዉ በፊቱ ላይ ያለውን ጠባሳ እያሳያት እንዲህ አላት። ይህንን ጠባሳ ያሳረፈብኝ የማፊያው ድርጅት ዳይሬክተር ነው። ሊሞት የደረሰ አዛውንት ሲደበድብ ዝም ብዬ ብመለከት ኖሮ እኔ ከነዚህ አረመኔዎች በምን ይሻላለሁ ብሎ ጠየቃት። ይህ ንግግር በሀዩን ሕሊና ውስጥ ስንቅር ብሎ ቀረ። ኮፍያቸውን መልሰውላት ከወጡ በኋላ ግን ለሁለቱም የጽሑፍ መልእክት ደረሳቸው።
ስለተፈጠረው አለመግባባት ይቅርታ በመጠየቅ ነገ ጠዋት ስራቸውን በአዲስ መልኩ መጀመር እንደሚችሉ አበሰረቻቸው። ደስታቸው ወሰን አጣ። ይሁን እንጂ አደጋው አራቀም ነበር። ወሮ በሎቹ ያጠቃቸው ወጣት አድርጎት የነበረውን ኮፍያ ለማንጊል ሲያስረዱት ወዲያውኑ ማንነታቸው ታወቀ። በሚቀጥለው ቀን ሶስቱ የሚቀጥለውን እርምጃ እያሰላሰሉ በነበረበት ሰዓት የማንጊል ቅጥረኞች ወደ መጻሕፍት መደብሩ ሲገቡ በካሜራ ተመለከቷቸው። ሀዩን በፍጥነት መብራቱንና ስልኮቹን በሙሉ አጥፍታ ጸጥታ ሰፈን። ጠላቶቻቸው በሩን በኃይል ሰብረው ለመግባት ቢሞክሩም ስላቃታቸው ለጊዜው ቦታውን ለቀው ሄዱ። ሶስቱ ወጣቶች ይህንን ስውር ቦታ እንዴት ሊያውቁ እንደቻሉና ቀጥሎ ምን አይነት ስትራቴጂ መንደፍ እንዳለባቸው በጥልቀት መወያየት ጀመሩ። አደጋው ከመቼውም ጊዜ በላይ ተቃርቧል። በዚህ ሰዓት ጃንዋ አንድ እውነታ ተገለጸል። ጠላቶቻቸው ሊደርሱባቸው የቻሉት በሀዩን ኮፍያ አማካኝነት መሆኑን ተረዳ። ቀደም ሲል ሀዩንን ሲያሳዳት ያደረገችው ኮፍያ በአይነ ህሊናው ታትሞ ቀርቶ ነበርና አጥቂዎቹን በተመሳሳይ መልኮችን ምልክት ተከትለው መምጣታቸውን ተገነዘበ። እሷም ግምቱን በመደገፍ ሐሳቡን ተቀበለች። በዚህ መሃል ሊቀመንበር ቾይ ወደ መጻሕፍት መደብሩ ከተፋሉ። ሀዩን ደህንነቷን አደጋ ላይ የሚጥል የሆነውንና ሊቀመንበሩ በተደጋጋሚ የከለከላትን ሚሽን ስትከታተል የጠላት ቡድን እንደደረሰባት በግልጽ ነገረችው። ሊቀመንበሩ ተበሳጨ። እሷ ነገሩን ለማስረዳት እየሞከረች በነበረበት ሰዓት ግን ሊቀመንበሩ ትኩረታቸው በጂያንዉ ፊት ላይ ባለው ጠባሳ ላይ አረፈ። በድንጋጤ ተሞልቶ ይህንን ግፍ ማን እንደፈጸመበት ጠየቁት። ጂያንዉም ግለሰቡ የእስማኤል ካፒታል ድርጅት ዳይሬክተር መሆኑንና እሱም ተመሳሳይ አይነት ጠባሳ ጉንጮ ላይ እንዳለው አሳወቃቸው። የሚለውን በጥሞና ካሰላሰለ በኋላም ሶስቱ ወደ የቤታቸው እንዲሄዱ ትዕዛዝ ሰጠ። ከዛም የግል ሹፌራቸውን ስለ ዳይሬክተሩ ጥልቅ ምርመራ እንዲያደርግ አዘዙት። ማንጊል መሆኑን ማረጋገጥ ፈልገዋል። ከዚህ ቀን ጀምሮ ሶስቱ ወጣቶች ግንኙነታቸው ይበልጥ እየጠበቀ መጣ። በሉም ጠጡም ተዝናኑም አብረው ነው የሚንቀሳቀሱት። በዚህ ምሽትም ሀዩን የህይወቷን ሚስጥር ሁሉ አካፈለች። በሊቀመንበር ቾይ የህፃናት ማሳደጊያ ውስጥ ነው ያደገችው። 17 ዓመት ሲሞላት ታዲያ ሊቀመንበር ወደ ቤቱ አስገብቶ እንደ ልጁ አድርጎ አሳደጋት እንጂ የስጋ ዝምድና እንደሌላቸው ገለጸችላቸው። ከቀናት ምርመራ በኋላ የሊቀመንበር ቾይ ሹፌር የምርመራ ውጤቱን ይዞ ተከሰተ። የእስማኤል ካፒታል ዋና መሪ ማንጊል መሆኑ ተረጋግጧል። ሊቀመንበሩ ይህንን ሲሰሙ በትዝታ ወደ ኋላ ተጓዙ። ቀደም ሲል የአራጣ አበዳሪ ድርጅታቸውን ሲዘጉ ካሰናበቷቸው ሰራተኞች መካከል አንዱ ማንጊል ነበር። ይህንን መረጃ ከደረሰው ከሰዓታት በኋላ ሌላ የስልክ ጥሪ ደረሳቸው። የደህንነት ጥበቃው ነበር። ሁለት ሌቦች ቢሮአቸውን ሰብረው መግባታቸውን አሳወቀው። ሊቀመንበሩ ምንም ጊዜ ሳያጠፋ ብቻውን ወደ ቢሮ አመራ። በዛ ሰዓት ኢምቦ የተባለው ግዙፍ ዱርዬና አንድ ፕሮፌሽናል የቁልፍ ቀራጭ በቢሮው ውስጥ ያለውን ካዝና ለመክፈት እየታገሉ ነበር። ካዝና ውስጥ በርካታ የወርቅ ሳንቲሞችና 1 ቢሊዮን ዋን የሚሆን የዕዳ ሰነዶች ተከማችተው ነበር። ሊቀመንበር ቾይ በእድሜ የገፉ ቢሆኑም በማይታመን መልኩ ኢምቦምንና ግብረ አበሩን መሬት ላይ ዘረሯቸው። ሆኖም ግን ማንጊል በኋላ አድብቶ በቢላ ወጋቸው። ሊቀመንበሩ በቆራጥነት ተከላክለው የማንጊልን ፊት ቢሰነጥቁትም ማንጊል በድጋሚ ወጋቸው። በመጨረሻም ኢምቦ ከወደቀበት ተነስቶ በመስኮት ወረወራቸው። ከዛም ማንጊልና ቡድን ያገኙትን በጠቅላላ ከዘረፉ በኋላ ማስረጃውን ለማጥፋት ቢሮውን በእሳት ማቀጣጠል ጀመሩ። ሊቀመንበሩ ግን ከዚህ አስፈሪ አደጋ ተርፈው በፍጥነት ሀዩንን አገኙ። እነዚህ ሰዎች ጨካኝ ነፍሰ ገዳዮች ናቸውና ራቂያቸው የመጻሕፍት መደብሩንም ወደ ሌላ ስፍራ አዛውሪው በማለት ራሷን እንድታድን ተማጸኗል። በሌላ በኩል ማንጊልና ታማኝ ረዳቱ ጃንግዶ ከአንድ ትልቅ የንግድ ድርጅት ባለቤት ልጅ ከሆነው ከዳይሬክተር ሆንግ ጋር ለመገናኘት ቀጠሮ ይዘዋል። ዳይሬክተር ሆንግ ብቻውን አልነበረም። ያጎቱ ልጅ የሆነው ኪዮንግ የተባለ የፖሊስ መኮንን ይዞ ነው ቀጠሮ ቦታው ላይ የተገኘው። የዳይሬክተር ሆንግ ቤተሰብ በከተማዋ ላይ ያለው ስልጣንና ተጽዕኖ እጅግ ግዙፍ ነበር። ከግብር መስሪያ ቤት፣ ከኦዲት ቢሮ ብሎም ከፖሊስ ኃይል ጋር ያላቸው የጠበቀ ትስስር ማንም ሊደፍራቸው የማይችል ኃያል አድርጓቸዋል። ይህንን ጠንቅቆ የሚያውቀው ማንጊል ታዲያ ምንም አይነት ስድብ ቢገጥመው እንኳን እስከ መጨረሻው ድረስ ለመታገስ ቀድሞ ለረዳቱ ጆንግዶ ትዕዛዝ ሰጥቷል። ወደ ክፍሉ እንደገቡ ዳይሬክተር ሆንግ ይዞት የመጣውን ጠንካራ ውስኪ አውጥቶ ጠረጴዛው ላይ አስቀመጠ። እሱና የፖሊስ ዘመዱ ማንጊል አብሯቸው እንዲጠጣ ጋበዙት። አልፎ ተርፎም ይህንን የመጠጥ ግብዣ የወንድነትን ጥንካሬ መለኪያ አድርገው አቀረቡ። ብርጭቆዎቹ ተሞልተው ሶስቱ ማን ቀድሞ እንደሚወድቅ ለማወቅ ጓግተው ይጎነጩ ጀመር። በሂደቱ ውስጥ ዳይሬክተር ሆንግና ፖሊሱ በማንጊልና በኩባንያው ላይ ሆን ብሎ ስሜት የሚነኩና የሚያንቋሽሹ የሚያበሳጩ ቃላትን እየሰነዘሩ ነበር። ማንጊልና ጃንግዶ ውስጣቸው በቁጣ ቢያርም ጥርሳቸውን ነክሰው ዋጥ ከማድረግ ውጪ ሌላ አማራጭ አልነበራቸው። በመጨረሻም ዳይሬክተር ሆንግ ሀሳቡን በግልጽ ተነፈሰ።
እኛ ለሆቴሉ ግንባታ የሚሆነውን 100 ቢሊዮን ዋን በራሳችን አሰባስበናል፣ ስለዚህ እናንተ ኢንቨስትመንት አያስፈልገንም በማለት የማንጊልን የቁማር ቤት የመክፈት ህልም አጨለመው። ዳይሬክተር ኦንግ ስውር ዓላማቸውን ቀድሞ በሚገባ ተረድቷል። የቤተሰቡን መልካም ስም በመጠቀም ህጋዊ ሽፋን ያለው የቁማር ቤት ንግድ ለማካሄድ መፈለጉን ስላወቀ የቤተሰቤን ስም ለቆሸሸው ንግድ ብትጠቀምበት መጨረሻ ሞት ይሆናል ሲል በግልጽ ዛተበት። ይህ ብቻም አይደለም፣ ፊቱ ላይ ባለው ጠባሳ ላይ በማሾፍ ንቀቱን አሳየ። ማንጊል በንዴት ቢንተከተክም ትክክለኛ አጋጣሚ እስኪያቀኝ ድረስ ዝምታን መረጠ። ዳይሬክተር ኦንግ ለተናገራቸው የትዕቢት ቃላት ዋጋ የሚከፍልበት ጊዜም አራቀም። በሚቀጥለው ቀን ታማኝ አገልጋዩ ጃንግዶን በመጥራት የሊንክ ግሩፕን የሚያንበረክክ አደገኛ ሴራ እንዲያዘጋጅ ትዕዛዝ አስተላለፈ። የዛኑ ቀን ዳይሬክተር ኦንግ ውድ መኪናውን ለማጠብ ወደ ጋራዥ በዘለቀበት ወቅት የጋራዥ ሰራተኛው በሚስጥር ለጃንግዶ መረጃውን አቀበለ። ወዲያው ነበር ውስጥ እንዳለ እንዲቆለፍበት ያዘዘው። ቀጥሎም በደቂቃዎች ውስጥ ኦንግ በመኪና ውስጥ እንደታሰረ በዱርዬዎች ተከቦ የመከራ ጽዋውን መጎንጨት ጀመረ። በመጨረሻም ልብሱ ተገፎና ክብሩ ተዋርዶ በጃንግዶ ፊት ተንበረከከ። ያ ቀድሞ ሲያሾፍ የነበረው ትዕቢተኛ ሰው አሁን ተንበርክኮ ለነፍሱ እየለመነ ይገኛል። የሚሰማው ግን አላገኘም። እንደውም ጉሮሮውን አንቀው መርዛማ ኬሚካል ፊቱ ላይ አፈሰሱበት። ይህ አሰቃቂ ትዕይንት ተቀርጾ ለማንጊል ተላከለት። በትዕይንቱም በጣም ተደስቶ ወዲያውኑ ከሊቀመንበር ቾይ ዘርፈው ያቀለጡትን ወርቅ ወደ ደበቁበት ስፍራ አመሩ። ማንጊል ለክፋት ለታወሩ ኢምቦም ይህ እቅዳችን ካልተሳካ ይህንን ወርቅ ይዘን ወደ ቬትናም እንሰወራለን፣ እዚያም እድሜ ልካችንን በቅንጦት እንኖራለን ሲል ቃል ገባለን። እሱም በምስጋና ራሱን ነቀነቀ። ይህ በእንዲህ እንዳለ ሁለቱ ቦክሰኞች ክትትላቸውን ቀጥለዋል። ሆኖም ግን ራሳቸውን ወደ ተዘጋጀላቸው ወጥመድ እየገቡ መሆናቸውን አልተገነዘቡ። ዮንግ የተባለው ማፊያ የሃዩንን መኪና ገና ከሩቅ ሲመለከት ለአለቃው ሚን መረጃውን አቀበለ። ሶስቱ ወጣቶች ተከታትለው ወደ ጎዳና ተዳዳሪዎቹ መጠለያ በዘለቁበት ቅጽበት ራሳቸውን በዱርዬዎች ተከበው አገኙ። እናቱን የደበደበው ሚን የተባለው ወሮ በላ ጂያንውን ሲያየው ወዲያውኑ ነበር ያወቀ። ፍልሚያው ሲጀመር ሁለቱ ህይወታቸውን ለማዳን ተስፋ ሳይቆርጡ ተጋደሉ። ይሁን እንጂ የጠላቶቻቸው ቁጥር እየጨመረ በመሄዱ ጂን ራሱ ላይ በደረሰበት ከባድ ምት ወደቀ። ሃዩን ይህንን ስትመለከት የኤሌክትሪክ ዱላዋን ይዛ ወደ ውጊያው ብትቀላቀልም ሁኔታው ግን ከአቅማቸው በላይ የሆነ መጣ። በመጨረሻም ባለ በሌላ ኃይላቸው ተጋድለው ጥቂቶቹን ጥለው አካባቢውን ለቀው ማምለጥ ቻሉ። አደጋው ግን በዚህ አላበቃም። ጃንው በውጊያ ላይ በነበረበት ወቅት የተቀሩት ወንበዴዎች በስውር ወደ ቤቱ ሄደው ነበር። ዓላማቸው አገር ሰላም ብላ ተኝታ የነበረችውን እናቱን መጥለፍ ነው። በመድኃኒት አደንዝዘው ሊጠልፏት ሲሞክሩ ግን አንድ ያልተጠበቀ እንግዳ ተከሰተ። ከመሃላቸው ዮንግ የተባለ ሁኔታው ስላላማረው እናትየዋን መሬት ላይ ጥሎ ለማምለጥ ቢሞክርም ምስጢራዊ ሰው ግን ተከትሎት በመሄድ በቢላ ደጋግሞ ወጋው። ዳግመኛ እንዳይሮጥም የሁለቱንም እግሮቹን ጅማት በጥሶ አካለ ስንኩል አድርጎ አስቀረው። የሚያስገርመው ግን ሌላ ሚስጥራዊ ሰው ጃንው ሲፋለሙበት የነበረው ቦታ ላይ ሄደ። ነገር ግን ከመድረሱ በፊት እንዳመለጡ ሲገባው ተመለሰ። እነዚህ ሁለት ሚስጥራዊ ሰዎች ጆንግና ዱያንግ ይባላሉ። ቀደም ሲል የሊቀመንበር ቾይ ታማኝ ረዳቶች የነበሩና በጡረታ የተሰናበቱ አደገኛ ተዋጊዎች ነበሩ። በዚህ መልኩ ከጥቃት ካተረፏቸው በኋላ የጃንው እናት ወደ ሊቀመንበር ቾይ ቤት ተወሰደች። ሶስቱ ጓደኞችን በቆሰለ አካልና በተሰበረ መንፈስ ተሰበሰቡ። ሊቀመንበር ቾይ በወጣቶቹ ችኩልነትና በራሳቸው ፍቃድ ባደረጉት አደገኛ እርምጃ ክፉኛ ተቆጥቷል። ከእንግዲህ ከነዚህ አውሬዎች ጋር እንዳትተናነቁ፣ የእናንተ ጨዋታ አይደለም ሲል በጥብቅ አሳሰባቸው። ቀጥሎም የእናቱን ደህንነት እንደራሱ እንደሚጠብቅለት ቃል ገባ። ወደ ሕፃናት ማሳደጊያው ማዕከል ተወስዳ ሙሉ ጥበቃ እንዲደረግላት ትዕዛዝ አስተላለፈ። በሌላ በኩል የወሮ በላው መሪ ማንጊል በቅርቡ ድብደባ ለደረሰባቸው ሎሌዎቹ የሞራል ድጋፍ ለመስጠት ወደ ሆስፒታል አመራ። በስፍራው የነበረው ሐኪም ለዳይሬክተሩ እንደገለጸው ከሆነ የያንግ የሁለቱም የተረከዝ ጅማቶች ተበጣጥሰዋል። ያንግ በበኩሉ ጥቃቱን የፈጸመበት ሰው በጩቤ አጠቃቀም ረገድ እጅግ የተካነና ሳሺሚ የተሰኘውን የቢላው አይነት እንደተጠቀመ በዝርዝር አስረዳ።
ይህንን የሰማው ማንጊል አንድም ቃል ሳይተነፍስ ነበር ፈገግ ብሎ ከሆስፒታሉ የወጣው። ይህ አደገኛ ነፍሰ ገዳይ ጁንግ መሆኑን ወዲያውኑ ነበር ያወቀው። በአሁኑ ወቅት የሱሺ ምግብ ቤት ባለቤት ሆኖ እንደሚሰራ መረጃው አለው። እሱና ያን ቀደም ሲል የሊቀመንበሩ ቾይ ታማኝ አገልጋዮችና ቀኝ እጆች የነበሩ ሲሆን በሊቀመንበሩ ዘንድም ከፍተኛ አመኔታን ያተረፉ ነበሩ። የዛን ቀን ማንጊል ስብሰባ ጠርቶ ስለ ሁለቱ ሚስጥራዊ ሰዎች ለቡድኑ ማብራራት ጀመረ። ቀደም ሲል በሊቀመንበር ቾይ ስር የሚሰሩ 10 ታዋቂ ገዳዮች እንደነበሩና ሊቀመንበሩ ከስልጣን ከወረዱ በኋላ ያስገደላቸው መስሎት ነበር። ነገር ግን ከፍተኛ ስልጠና ያላቸው እኚህ ሁለት ገዳዮች አሁንም ድረስ በሕይወት እንዳሉና ለሊቀመንበሩ ታማኝ መሆናቸውን ገለጸ። የያንግን ጅማት የቆረጠውም ከእነዚህ ሁለት ስውር ገዳዮች አንዱ ሊሆን እንደሚችል ግምቱን አስቀመጠ። በዚህ መሃል የሊቀመንበሩ ሹፌርና ሁለቱ ገዳዮች ማንጊል የሚጠቀመውን ስትራቴጂ ላይ ለመመካከር ተቀመጡ። የዳይሬክተሩን 3 ታማኝ ረዳቶች ማንነትና ታሪክ ከመረመሩ በኋላ እስኪያልቁ ድረስ በየተራ አንድ ሰው ላይ ትኩረት አድርገው እርምጃ ለመውሰድ ተከፋፈሉ። በዚህ መሃል ጁንግ አቋረጣቸው። በመጻሕፍት ቤት ውስጥ የተቀመጠው ገንዘብ ምን መደረግ እንዳለበት ሊቀመንበሩን ጠየቀ። እሱም ስፍራው በመታወቁ ምክንያት ገንዘቡ ወደ ሌላ አስተማማኝ ቦታ መዛወር እንዳለበት አዘዘ። ጁንግም ይህንን ሥራ 3 ወጣቶች እንዲወጡት ሐሳብ አቀረበ። እነዚህ ወጣቶች በባዶ እጃቸው ብቻ 30 ወሮበሎችን ድል የነሱ ብርቱ ተዋጊዎች በመሆናቸው ሊቀመንበሩን ገንዘቡን የማዛወሩን ኃላፊነት ለነጂያንቡ ቡድን ሰጡ። ይህ በእንዲህ እንዳለ 3 ወጣቶች በጂያንቡ እናት የተዘጋጀውን ምግብ እየተመገቡ ሳሉ አዩን ከሊቀመንበሩ የጽሑፍ መልእክት ደረሳት። መልእክቱ ምሽት ላይ ወደ መጻሕፍት ቤቱ በማቅናት ገንዘቡን በሙሉ ጠቅልለው ወደ ሌላ ቦታ እንዲወስዱ የሚያዝ ነበር። እነሱም ምንም ሳያመነቱ አስፈላጊውን ዝግጅት አጠናቀው በርካታ ካርቶኖች ያጨቁ 2 መኪኖችን ይዘው ወደ መጻሕፍት ቤቱ አመሩ። እንደደረሱም 3 ወደ ውስጥ ዘለቁ። በሰዓቱ ከጀርባቸው ጆንግዶ እየተከታተላቸው እንደነበረ ግን አላወቁ። ሃዩን ገንዘቡን ሰብስባ በካርቶን ውስጥ ስታስቀምጥ ጃንቡና ጂን ደግሞ ጋሪ ለማምጣት ወደ መጋዘኑ አመሩ። በዚህ መሃል ሃዩን አንድ ሰው እየተከታተላት እንደሆነ ተረዳች። ካሜራውን ስትመለከትም ኢንባም የተባለው ወሮ በላ ወደ መጋዘኑ በስውር ሲገባ አየች። እሷን በፍጥነት ወደዛው አመራች። ነገር ግን ጃንግዶ ከኋላዋ ደርሶባት በጠንካራ ምት ጣላት። ሃዩን በኤሌክትሪክ ዱላዋ ልታነዝረው ነበር። ሆኖም ተቀብሎ ራሷን አሳታት። በዚህ ሰዓት ኢንባም ደግሞ መጋዘን ውስጥ ከነጂያንቡ ጋር ፍልሚያ ውስጥ ገብቷል። ቀደም ሲል ድል አድርጎት የነበረ ቢሆንም አሁን ግን 2 በመሆናቸው ለብቻው መቋቋም አልቻለም። ከረጅም ትግል በኋላ 2 ወጣቶች ወሮ በላው መሬት ላይ ጥለው አሸነፉ። ጃንቡ በንዴት ድብደባውን ሲቀጥል ኢንባ ለሞት መቃረቡን የተረዳው ጂን አስቆመው። ከዛም በፕላስቲክ እጅና እግሩን አስረው አስቀመጡት። በሌላ በኩል ጃንግዶ ራሷን የሳተችውን አዩንን ተሸክሞ እያመለጠ ይገኛል። ነገር ግን አዩን በድንገት ነቅታ ጀርባውን ባለ በሌላ ኃይሏ ስትነክሰው ህመሙን መቋቋም አቅቶት መሬት ላይ ጣላት። እሷም አጋጣሚውን በመጠቀም ወዲያውን የወደቀውን ጩቤ በማንሳት በድፍረት ተጋፈጠችው። ጃንግዶ ደካማ አድርጎ ገምቷት የነበረ ቢሆንም ባልተጠበቀ ሁኔታ ትጫወትበት ጀመር። በማይታመን ቅልጥፍና ቆራርጣ መሬት ላይ በመዘረር እጁን ጠፍራ አሰረችው። በመጨረሻም ፈልጋ አግኝታቸው ጋሪውን ይዘው ወደ መጻሕፍት ቤቱ ሲመለሱ ባዩት ነገር ቅስማቸው ተሰበረ። ጃንግዶ የታሰረበትን ፈቶ ማምለጡን ተረዳ። እሱም መጀመሪያ ወደ አለቃው ነበር የደወለው። በሰዓቱ ማንጊል በጭፈራ ቤት ውስጥ ሆኖ የሴቶችን ውዝዋዜ እየተመለከተ ነበር። እንዳነሳለት ታዲያ ከፍተኛ ጉዳት እንደደረሰበትና ወደ ሆስፒታል መሄድ እንዳለበት አሳወቀው። ሆኖም ማንጊል ለጃንግዶ ምንም ግድ አልነበረው። ይልቁንም ግብረ አበሮቹን ጠርቶ በአስቸኳይ የጂያንቡን ቡድን ላይ የመልሶ ማጥቃት እርምጃ እንዲወሰድ ትዕዛዝ ሰጠ። በዚህ ምክንያት መላው የወሮበሎች ቡድን ተሰባስበው ወደ መጻሕፍት ቤቱ አመሩ። እነ ጂያንቡ የሁኔታውን አሳሳቢነት ሲረዱ ገንዘቡን በከፍተኛ ፍጥነት ወደ ካርቶኖች በመጫን ወደ መኪናው ማጓጓዝ ጀመሩ። የመኪናው ጭነት ከተጠናቀቀም በኋላ ሃዩን ፎቅ ላይ በቢሊዮን የሚቆጠር ገንዘብ የያዘ ሌላ ካዝና መኖሩን ለጓደኞቹ አሳወቀች። ሰዓት እንደሌላቸው ቢገባቸውም እሷና ጂን እየተቻኮሉ ገብተው የወርቅ ሳንቲሞቹን በሁለት ትላልቅ ቦርሳዎች በመሙላት በፍጥነት ወደ ታች ተመለሱ። ሆኖም በዚያው ቅጽበት የጠላት ቡድን በስፍራው ደርሶ ሁለቱን መኪኖቻቸውን ከበቧቸው። 3 ወጣቶችም እጅ አልሰጡም። የሞት ሽረት ትግል በማድረግ ከበባውን መጣስ ቻሉ። ጃንግዶ እና ግብረ አበሮቹ በከፍተኛ ፍጥነት ማሳደዳቸውን ቀጥለዋል።
ሃዩንን መኪና በመግጨት ከመንገድ ለማስወጣት ቢሞክርም ዘመናዊ መኪናዋ ግን ብርቱና ፈጣን ስለነበር አልቻለም። እንደውም በሷ ብሶ በብልሃት መኪናውን በማጋጨትና አቅጣጫ በማሳት ከጥቅም ውጭ አደረገችው። እሱም ወዲያውኑ ወደ ግብረ አበሮቹ መኪና በመሸጋገር ማሳደዱን ቀጠለ። አባሮሹ ቀጥሎ በአካባቢው የሚገኝ ማሳለጫ ውስጥ ሲገቡ የቡድን ስራቸውን ጀመሩ። የጃንሆ መኪና ቀድሞ ሲፈተለክ፣ የሃዩን ደግሞ ከኋላ ቀርታ የጠላትን መንገድ ትዘጋ ነበር። ሊቀድማት ሲሞክር ፍጥነቷን በመጨመር በኃይል ገጭታ ከዚያም ነዳጁን በመርገጥ የጠላትን መኪና እንዲገለበጥ አደረገች። ይሁን እንጂ በግጭቱ ምክንያት የሷን መኪና ክፉኛ ተጎድቶ ነበር። ጉዞዋን መቀጠል አልቻለችም። በዚህ ምክንያት በወርቅና በገንዘብ የሞሉትን ቦርሳዎች አቅፈው በእግራቸው መሮጥ ጀመሩ። ይህንን የተመለከተው ጃንቡ ለጓደኞቹ መቀመጫ እንዲሆን በማሰብ በመኪና ውስጥ የነበሩትን የገንዘብ ካርቶኖች አውጥቶ መሬት ላይ በማስቀመጥ ቦታ አዘጋጀ። ወሮ በሎቹ በቅርብ ርቀት እያሳደዷቸው ነበር። ሃዩንና ጂን ፍጥነታቸውን ለመጨመር ሲሉ ቦርሳቸውን ለመጣል ተገደዱ። በመጨረሻም እንደምንም መኪናው ጋር ደርሰው ተሰወሩ። በተመሳሳይ ሰዓት ሊቀመንበሩ በጭንቀት ተወጥረው ውጤቱን እየተጠባበቁ በነበረበት ሰዓት አሳዛኙ መርዶ ሰሙ። ስለደረሰው ጥቃትና በካዝና ውስጥ የነበረው ገንዘብ መጥፋቱን ተረዱ። ነገር ግን ከገንዘቡ ይልቅ የልጆቹን ደህንነትና አለመጎዳታቸውን ነበር የጠየቁት። ወጣቶቹ የተረፈውን ገንዘብ ይዘው ሲደርሱ ሃዩን ወርቁን በማጣቷ ከልቧ ተጸጽታ ይቅርታ ጠየቀች። ነገር ግን ሊቀመንበሩ ከገንዘቡ ይልቅ ያሳሰባቸው ጤንነቷና ደህንነቷ መሆኑን ስትረዳ ልቧ ተነካ። በተመሳሳይ ሰዓት ኢምባም ከመጋዘን ውስጥ የታሰረበትን ገመድ በጥሶ በማምለጥ በታክሲ ወደ ማንጊል የግል ሆስፒታል ለሕክምና አመራ። በዚህ ሰዓት ያንግ በስውር እየተከተለው እንደነበር አላወቀም። በክትትሉ የሆስፒታል አድራሻውን ማወቅ ችሏል። በሰዓቱ በደረሰበት ድብደባ ምክንያት የኢምባም የጆሮ ታምቡር ተቀዶ ነበር። ማንጊል በደንብ ካሰላሰለ በኋላ የሊቀመንበር ቾይ መኖሪያ ለማወቅ እንዲረዳው የመጽሐፍት ቤቱን ባለቤት አድራሻ እንዲፈልጉ ትዕዛዝ አስተላለፈ። በሌላ በኩል ሊቀመንበሩ ከጃንሆ ጋር እየተመካከሩ ይገኛል። ሁለት ወጣቶች ወደ ህይወታቸው ከገቡ ጊዜ ጀምሮ የልጃቸው ፊት ላይ ፈገግታ መታየት እንደጀመረ ገልጸው ጥልቅ ምስጋናቸውን አቀረቡ። ከዛም ጃንሆ ገንዘቡን በሰላም በማጓጓዙ ምክንያት የ100 ሚሊዮን ዕዳው ሙሉ በሙሉ እንደተሰረዘለትና ይህ እንደ ተጨማሪ ስጦታ እንደሚቆጠርለት ገለጹ። በተጨማሪም ለእናቱ ዘመናዊ የቡና ሱቅ እንደሚከፍቱላቸውም ቃል ገቡ። እሱም ይህንን ሲሰማ እስከ መጨረሻው ድረስ ሊቀመንበሩን በመርዳትና ጠላታቸው ማንጊልን ድል ለማድረግ ቃል ገባ። ከዚህ በኋላ ጁንግና ያንግ የተባሉት የሊቀመንበሩ ጠባቂዎች ለቡድኑ የምግብ ግብዣ አዘጋጁ። በዛውም ያንግ ለወጣቶቹ ማስጠንቀቂያ ሰጠ። በዚህ ግጭት ውስጥ ተሳትፈው የወንጀል ሪከርድ ከተጻፈባቸው ወደፊት ማንኛውም የቦክስ ስፖርት መድረክ ላይ መሳተፍ እንደማይችሉ አስረዳቸው። ነገር ግን ወጣቶቹ ለምንም እንደማይበገሩና እስከ መጨረሻው አብረው እንደሚቆሙ ቃል ገቡ። እነሱም አቋማቸውን ሲያረጋግጡ ጥቃቱ በዚያው ምሽት እንደሚጀምር አሳወቋቸው። ጥቃታቸውን ከመጀመራቸው በፊት ግን የጃፓን ቢላዎችን በመጠቀም ጠላትን እንዴት መርታት እንደሚችሉ ብሎም የገዳዮቹን የውጊያ መንፈስ እንዴት መላበስ እንዳለባቸው ከጁንግ ስልጠና ወሰዱ። ሃዩን ደግሞ በሞተር ሳይክል እየተምዘገዘገች በዱላ እንዴት ጠላትን መጣል እንደምትችል ከያንግ ተማሩ። በመጨረሻም በሆስፒታሉ ምድር ቤት ተገኝተው አደፈጡ። አንዱ የማፊያ አባል ሲደርስ ጠብቀውም ጥቃታቸውን ሰነዘሩ። በዚህ መልኩ ከታች ያሉትን ካስወገዱ በኋላ ወደ ሆስፒታሉ ሰርገው ገቡ። ጃንግዶ የተባለው ጠላታቸው በሊፍት ወደ ላይ ሲወጣ ሲያዩ ድምፃቸውን አጥፍተው ነበር የተከተሉ። ደረጃውን እየሮጡ በመውጣት ሊፍቱ ሲከፈት ጠበቁ። ጃንግዶ ሀገር ሰላም ብሎ ብቅ እንዳለ ግን በቢላዋ ወቅተው እየጎተቱ ወሰዱ። ረዳቶቹ ሊደርሱለት ሞክረዋል። ነገር ግን አንዳቸውም ሁለቱም ቦክሰኞች ማለፍ አልቻሉ። ከዛም ሁኔታውን በዝርዝር በመግለጽ ለሊቀመንበሩ የጽሑፍ መልእክት ካስተላለፈ በኋላ እየጎተቱ ወደ ባዶ ቤት ወሰዱ። እዚህ ድረስ ያመጡት በምክንያት ሲሆን እንደገቡ አንድ ባልዲ የጨው ውሃ አዘጋጅተው በሰንሰለት አጥብቀው አሰሩ። በዚህ መሃል ሊቀመንበሩ ደወሉ። ለጃንግዶ የማይረሳ ትምህርት መስጠት እንደሚፈልጉና ሶስቱ ወጣቶችም ይህንን ትምህርት እንዴት እንደሚሰጥ በአይናቸው እንዲመለከቱ ትዕዛዝ አስተላለፉ። ሁሉም ግብዓት ከተዘጋጀ በኋላም ጆንግዶ የሊቀመንበሩን መልእክት ለሃዩ አሳወቃት። ይህንን ትዕይንት ቆማ እንድትከታተል እንደሚፈልጉ ነገራት። በመቀጠልም ሁለቱ ነፍሰ ገዳዮች በጆንግዶ ላይ ዘግናኝ ድርጊት መፈጸም ጀመሩ። አንደኛው በምላጭ ጭኑን በትንሹ ሲልጠው፣ ሁለተኛው ደግሞ የተላጠው ስፍራ ላይ የጨው ውሃ ይደፋበት ነበር። ጆንግዶ በህመም አቀለጠው። ምንም ቢያመው ግን አንዲትም ቃል ለመናገር ፈቃደኛ አልነበረ። ሁለተኛው ጭኑ ላይም ተመሳሳይ ድርጊት ሲደገም ሃዩን መቋቋም አቅቷት ወደ ውጭ ወጥታ ማስመለስ ጀመረች።
በዚያ ቅጽበት ሊቀመንበር ቾይ ስፍራው ላይ ደረሱ። ልክ እንዳየችው ለምንድነው ይህን አስከፊ ትዕይንት እንድመለከት የፈለጉት ስትል ጠየቀቻቸው። ሊቀመንበሩም እንዲህ ሲሉ ገለጹ። በዚህ ከባድ ጦርነት ውስጥ በሕይወት ስለመቆየታቸው እርግጠኛ ስላልሆኑ ሦስቱም ወጣቶች አስቀድመው በስነ ልቦና ጠንካራ እንዲሆኑና ለማንኛውም አይነት ሁኔታ ራሳቸውን እንዲያዘጋጁ ለማሰልጠን እንደፈለጉ አስረዷት። ከዚህ በኋላ አዩን አካባቢውን ለቃ ሄደች። ሊቀመንበሩም ወደ ጃንግዶ በመጠጋት የስነ ልቦና ጫና ማሳደር ጀመሩ። ከማንጊል 3 ታማኝ ረዳቶች መካከል ሚስጥሩን በደንብ የሚያውቀው እሱ መሆኑን እንደሚያውቁ ነገሩት። አለቃው ማንጊል ደግሞ ጨካኝና ሰዎችን ለራሱ ዓላማ ብቻ የሚጠቀም ሰው መሆኑን አስረዱ። ለማንጊል ምንም ዋጋ እንደሌለውና ትንሽ ስህተት ቢሰራ ያለ ርኅራኄ እንደሚገለው ነገሩት። አክለውም የጆንግዶን ፎቶ አንስተው ለማንጊል ቢልኩለት ጆንግዶ ሚስጥር አውጥቷል ብሎ ስለሚያምን ወዲያውኑ እንዲገደል ትዕዛዝ እንደሚሰጥ አሳወቁ። እሱም የሚናገረው ሁሉ እውነት መሆኑን ስለሚያውቅ በፍርሃት መራድ ጀመረ። ሊቀመንበሩም እያረጋጉት የሚያውቀውን ሁሉ ከተናገረ ግን በድብቅ ወደ ሌላ ሀገር እንደሚልኩትና ቀሪ ዘመኑን በምቾት እንዲኖር ከፍተኛ ገንዘብ እንደሚሰጡት ቃል ገቡለት። በመጨረሻ ጆንግዶ በሊቀመንበሩ ንግግር ተረድቶ ሚስጥሩን መዘርገፍ ጀመረ። ላለፉት 5 ዓመታት ለማንጊል ሲሰራ መቆየቱንና ዋና ስራውም ህገወጥ ስራዎችን በፖሊስ እንዳይደረስባቸው መከላከል እንደነበር ተናገረ። በተለይም የሊንክ ግሩፕ ወራሽ የነበረውን ወጣት እርቃኑን የሚያሳይ ቪዲዮ በመቅረጽ ወጣቱ በሆቴላቸው ውስጥ ካሲኖ እንዲከፍት የሚፈቅዱል እንዳስፈረመው ገለጸ። ጨምሮም ተመሳሳይ ይዘት ያላቸው 50 ቪዲዮዎች በአንድ ሃርድ ዲስክ ላይ ተቀምጠው በማንጊል ቤት በሚገኘው ካዝና ውስጥ መደበቃቸውን ተናገረ። ይህ ካዝና ማንጊል ከስልኩ ጋር በሚሰጠው ትዕዛዝ ራሱን የመደምሰስ ብቃት እንዳለውም ጠቆመ። ሊቀመንበሩ በቂ መረጃ እንደሰጣቸው ሲያረጋግጡ ለአደጋ ጊዜ ሕክምና ወደ ሆስፒታል እንደሚወስዱትና ወደ ውጭ የሚወጣበትን የጉዞ ሰነድ እንደሚዘጋጅለት በድጋሚ ቃል ገቡለት። በመቀጠልም የጃንግዶን ስልክ ከወሰዱ በኋላ ሚንግል ወርቁን የት እንደደበቀ ጠየቁ። እሱም ይህንን ሚስጥር የሚያውቀው ታማኝ ጋርዱ ኢምባን ብቻ እንደሆነ ነገራቸው። ይህ በእንዲህ እንዳለ ምን እየተፈጠረ እንደሆነ ያልገባው ማንጊል ቀደም ሲል ያዋረደውን ዳይሬክተር ዎንግ ለማግኘት ሄደ። በሰዓቱ ዳይሬክተሩ ከፖሊስ ወንድሙ ጋር በስልክ እያወራ ነበር። ማንጊል ስልኩን ቀምቶ ትላንት ምሽት የደረሰባቸውን ጥቃት ነገረው። አንድ ግለሰብ በሞተር ሳይክል የረዳቱን ጉሮሮ እንደቀደደው ገልጾ ፖሊሱን በ5 ሰዓት ውስጥ የዚያን ሰው መደበቂያ ካላገኘ ወንድሙ እርቃኑን ሆኖ የተቀረጸውን ቪዲዮ ኢንተርኔት ላይ እንደሚለቀው ዛተበት። በተመሳሳይ ሰዓት የሊቀመንበሩ ነፍሰ ገዳዮች ጃንቡንና ጂንን ወደ ቤታቸው እያደረሱ ነበር። ማንጊል ለምን በሊንክ ግሩፕ ሆቴል ውስጥ የቁማር ቤት መክፈት እንደፈለገ ጠየቋቸው። እነሱም እንዳስረዷቸው ማንጊል የባለ ሀብቱን ስም በመጠቀም ህጋዊ ቁማር ቤት ለመክፈትና ከዚያም ከራሱ አራጣ አበዳሪ ድርጅት ጋር ለማገናኘት ማቀዱን አስረዷቸው። ሰዎች ቁማር በተጫወቱና በከሰሩ ቁጥር ከሱ ገንዘብ እንዲበደሩ ነው የፈለገው። ይህ ማለት በአጭር ጊዜ ውስጥ ቁጥሩ የማይጨርሰውን ሀብት ማካበት ይችላል። በዚህ ሰዓት ሊቀመንበር ቾይም በሌላ መኪና ውስጥ ከአዩን ጋር እያወሩ ነበር። ቀደም ሲል ማንጊል 20 ቢሊዮን እንደዘረፋቸውና አሁን የሚሰሩት ስራ ከተሳካ እንዲሁም የኮቪድ ወረርሽኝ ካበቃ ወደ ሮም ወስዷት የቀረውን ህይወቷን ፈታ ብላ እንድትኖር እንደሚያደርጉ ቃል ገቡላት። ለሁለቱ ወጣቶችም ወደ ጣሊያን የሽርሽር ጉዞ እንደሚሰጧቸው ነገሯት። በዚህ መልኩ በደስታ ሲጨዋወቱ ከቆዩ በኋላ ሊቀመንበሩ ድላቸውን ለማክበር ሁሉንም ወደ ቤታቸው ጋበዙ። በዚህ ሰዓት የዳይሬክተር ዎንግ ወንድም በቅርብ ርቀት ክትትሉን ቀጥሏል። በሊቀመንበሩ መኖሪያ ቤት የታየውን የሞተር ሳይክል አሽከርካሪ ማንነት ለማወቅ የደህንነት ካሜራዎችን በትኩረት መመርመር ጀመረ። እነሱም በሰሩት ስራ ውጤታማነት ተደስተውና ተስፋ ሰንቀው የደስታ መግለጫ ጽዋቸውን አነሱ። ሁሉም በጋለ ስሜት ሲጠጡ፣ ጃንቡ ግን ራሱን በመክታት ከአልኮል ነፃ የሆነ መጠጥ ብቻ ነበር የሚጠጡ። ለሰዓታት ጤን እስኪሉ ከጠጡ በኋላ ጁንግና ያንግ ለብቻቸው ተነጥለው መጫወት ጀመሩ። ያንግ ከ2 ወር በኋላ አባት እንደሚሆንና ባለቤቱ ነፍሰ ጡር መሆኗን አበሰረው። ጁንግ ይህንን አስደሳች ዜና ቀድሞ ስላልነገረው ቢወቅሰውም ለነፍሰ ጡር ባለቤቱ ጠቃሚ ምግቦችን እንዲገዛላት ጥቂት ገንዘብ በስጦታ መልክ አበረከተለት። በተመሳሳይ ሰዓት ፖሊሱ አይኖቹ እስኪዝሉ ድረስ ለብዙ ሰዓታት ካሜራዎችን ሲመረምር ቆየ። ከዛም በመጨረሻ የሚፈልጋቸውን 2 ሞተር ሳይክሎች አገኘ። ተሽከርካሪዎቹ ወደ አንድ ቤት ሲገቡ ተመልክቶ አድራሻውን በመያዝ ወዲያውኑ ማንጊል ጋር ደወለ። እሱም መረጃውን እንዳገኘ ሁሉንም አባሎቹን ሰብስቦ ወደ ተባለው ቤት ለፍተሻ መራ። ወደ ቤቱ ዘልቆ ሲገባ የያንግንና የባለቤቱን ፎቶ ሲመለከት ደስ አለው። በተጨማሪም መሬት ላይ ያለውን ቅርጽ በመመልከት ሊቀመንበር ቾይ በአሁኑ ወቅት ምርኩዝ እንደሚጠቀሙ ተረዳ። የጨው ባልዲውን ሲመለከት ደግሞ ጃንግዶ ሚስጥር አውጥቶ እንደተናገረ እርግጠኛ ሆነ። በመጨረሻም የያንግን መታወቂያ ፎቶ ኮፒ ስላገኙ መላው የወሮበላ ቡድን ወደ ያንግ መኖሪያ ቤት አቀኑ። በሰዓቱ ያንግና ባለቤቱ በሰላም ተኝተው ነበር። በሩ በኃይል ተንኳኳ።
ነፍሰ ጡር ባለቤቱ ጎረቤቷ መስሏት በሩን ለመክፈት ስትነሳ ያንግ ግን እንደበነፍሱ ስለነገረው በበሩ ቀዳዳ በኩል ተመለከተ። ወሮበሎቹ እንዳገኙትም አወቀ። ባለቤቱን ወደ ውስጥ እየመራ በመስኮት በኩል እንድታመልጥ አስቦ ነበር። ሆኖም ነፍሰ ጡር በመሆኗ መዝለል እንደማትችል ገባው። ያንግ ግራ ገባው። በአስቸኳይ ለፖሊስ እንድትደውል አዟት እሷንና ያልተወለደ ልጃቸውን ስሞ ጠላቶቻቸውን ለመጋፈጥ ሄደ። በሩ እንዳይከፈት ያለውን ጉልበት ሁሉ ተጠቅሞ ቢከላከልም ወሮበሎቹ መስታወቱን ሰብሮ መግባት ቻሉ። እሱም ቢላዋ እየወረወረ ጥቂቶቹን ቢጥልም በስተመጨረሻ ግን በዙበት። ራሱ ላይ በደረሰበት ጠንካራ ምት መሬት ላይ ሲወድቅ ባለቤቱ በከፍተኛ ድምፅ ታለቅስ ነው። በዚህ መልኩ በእጃቸው እንዳስገቡት ማንጊል ወደ ውስጥ ገብቶ ለያንግ አንድ አማራጭ አቀረበ። ባልደረባው ጁንግ ያለበትን ቦታ ከነገረው ባለቤቱን በሕይወት እንደሚተዋት ቃል ገባ። ያንግ ባለቤቱ አደጋ ላይ መሆኗን አይቶ ምንም ማድረግ ባለመቻሉ የሚፈልገውን መረጃ ለመስጠት ተስማማ። በተመሳሳይ ሰዓት በሊቀመንበሩ ቤት የጃንው እናት የተዘጋጀውን ምግብ እየተመገቡ ነበር። ሊቀመንበሩ እናቱን ወደ ሕፃናት ማሳደጊያ ማዕከል ወስደው እዛው ስራ እንዲጀምሩ አዘዟቸው። እናቲቱም ተስማምታ ጓዟን ሸከፈች። የዛን ቀን ምሽት ምን እንደተፈጠረ የማያውቀው ጁንግ ወደ ሱሺ መሸጫው ሲመለስ የመደብሩ ጠባቂ ተገሎ አገኘው። እየተዘዋወረ ሲያስስ ታዲያ ማንጊል በእርጋታ እየጠበቀው እንደነበር ተመለከተ። እንዴት ሊያገኘው እንደቻለም ጠየቀው። እሱም በፈገግታ ታጅቦ የጓደኛውን ስም አነሳ። ጁንግ የሚይዝ የሚጨብጠውን አጣ። ጁንግ የጓደኛውን ሞት ሲሰማ ራሱን መቆጣጠር አቅቶት ተወረወረበት። ነገር ግን ተዘጋጅቶለት ነበር። ከጫማው ስር በወጣ ቢላዋ ሁለቱንም እግሮቹን ወጋው። ጁንግም እንደምንም መልሶ ለመውጋት ሞከረ። ነገር ግን ከልብሱ ስር ብረት ለብሶ ስለነበር ምንም አልሆነ። በመጨረሻም ባዛዛኝ መልኩ በራሱ ቢላዋ በረንዳ ላይ አስወገደው። አሁን የሊቀመንበሩ አደገኛ ተዋጊዎችን አስወግዷል። ስለዚህ የዛኑ ቀን ወሮበሎቹን ወደ ሊቀመንበሩ ቤት ላካቸው። እነሱም በብርሃን ፍጥነት ቤቱን ሲወሩት ጂን ቀድሞ አይቷቸው ስለነበር ለሊቀመንበሩ አሳወቀ። ቾይም ወጣቶች ወደ ምድር ቤት እንዲወርዱ አዘው ተከትለው ሲወርዱ ጂን ግን ሊቀመንበሩ እስኪያመልጡ ድረስ ለብቻው ከወሮበሎቹ ጋር ፍልሚያ ገጠመ። በጀግንነት ተዋጋ። እሱ ከላይ በሕይወትና በሞት መካከል ሆኖ ሊቀመንበሩ ምድር ቤት ወርደው ወርቅ ከያዘው ካዝናቸው ውስጥ ሽጉጣቸውን አወጡ። ጥቂት ወሮበሎችን ማስወገድ ችለዋል። ጂንን መርዳት ግን አልቻሉም። በጠላቶች ቁጥጥር ስር ውሎ ሆዱ ላይ ደጋግመው ወጉት። በዚህ አሳቻ ሰዓት ኢንባን ወደ ውስጥ ዘልቆ ሊቀመንበሩን መሬት ላይ ዘረራቸው። ካዝና ውስጥ ያለውን ወርቅ ሲመለከትም በሊቀመንበሩ ላይ የመጨረሻውን የጭካኔ እርምጃ ወሰደ። ወርቁን ሙሉ በሙሉ ዘርፎ ቤቱን በእሳትም አቃጠለው። ጃንቡና ሀዩን ሲመለሱ ቤቱ በእሳት እየነደደ ነበር። በቻለው ፍጥነት ወደ ውስጥ ገብቶ ጂንን ተሸክሞ ሲወጣ ሀዩን ደግሞ ምድር ቤት ወርዳ የሊቀመንበሩን አስክሬን አገኘች። እንደ አባት ያሳደጋት ሰው ሕይወቱ አልፎ ስታይ ተሰበረች። አቅፋ በከፍተኛ ድምፅም አለቀሰች። በዚህ ሰዓት እሳቱ እየጨመረ መሄዱን ሲመለከት በኃይል ጎትቶ አስወጣት። ጂን ወደ ድንገተኛ ክፍል ሲወሰድ ከፍተኛ ደም ፈሶት ስለነበር አስቸኳይ ደም ተጠየቀ። ችግሩ ግን በኮቪድ ወረርሽኝ ምክንያት ሆስፒታሉ የደም እጥረት ስለገጠመው ጓደኛውን ለማዳን የራሱን ደም መለገስ ነበረበት። ሆኖም ነርሷ ደሙ በቂ እንዳልሆነና እሱ ደግሞ ከዚህ በላይ መስጠት እንደማይችል አረዳችው። ጃንቡ ግን አልሰማትም። ቦክሰኛ በመሆኑና አካሉ ጠንካራ ስለሆነ ተጨማሪ ደም እንዲወስዱ ተማጸነ። ይህ በእንዲህ እንዳለ ከውጭ ሆና በከፍተኛ ድምፅ የምታለቅሰው ሀዩን ስለ ሊቀመንበሩ እያሰበች ራሷን መውቀስ ጀምራለች። ሁሉንም ነገር የጀመርኩት እኔ ነኝ በማለት ለደረሰው ጥፋት ራሷን ተጠያቂ አደረገች። ጃንቡ ደም ሰጥቶ ሲወጣ ታዲያ በስፍራው አልነበረችም። ስልኳን ቢደውልም አታነሳ። በመጨረሻም ሐኪሟ ቀዶ ጥገናው መሳካቱንና የጂን ሕይወት መትረፉን አበሰረችው። ጂያው የደስታና የሐዘን ስሜቱ ተዘበራርቆበት የሆነውን ሁሉ እያሰበ ራሱን ይዞ ስቅስቅ ብሎ አለቀሰ። በመጨረሻም ሐኪሟን አመስግኖ ጓደኛውን መንከባከብ ቀጠለ። አሳዛኙ ክስተት ከተፈጠረ ጥቂት ጊዜያት በኋላ ጂያውና ጂን የከተማውን ግርግር ትተው ጭር ወዳለ የገጠር መንደር ተዛወሩ። ሁለቱም ወጣቶች በደረሰባቸው ጥቃት የተጎዳውን አካላቸውን ለመገንባትና የውጊያ ብቃታቸውን ወደ ላቀ ደረጃ ለማሳደግ ቀን ከሌት ያለ እረፍት ይለማመዱ ጀመር። ማለዳ ተነስተው በከፍተኛ ፍጥነት መሮጥ፣ ምሽት ላይ ደግሞ ክብደቶችን በማንሳት ጡንቻቸውን ማፈርጠም የዕለት ተዕለት ስራቸው ሆነ። በውትድርና ሕይወት ውስጥ ያሳለፉት የዲሲፕሊን ትምህርት በሚገባ ጠቅሟቸዋል።
በአጭር ጊዜ ውስጥም ሰውነታቸው ፈርጥሞ ወደ መሳሪያነት ተቀየረ። በአሁኑ ወቅት ከሹፌሩ ጋር አብረው የሚኖሩ ሲሆን ወጣቶቹ ለበቀል ያላቸውን ጥማትና የሚያደርጉትን ከባድ ስልጠና ሲመለከት ከፍተኛ ስጋት አደረበት። አንድ ቀን ጠርቶ ስልጠናቸውን እንዲያቆሙና ራሳቸውን ለአደጋ እንዳያጋልጡ ሊመክራቸው ሞከረ። ጂያን ዉ ግን አስቆመው። ጠላታቸውን ድል ማድረግ እንደሚችሉና ሹፌሩ በእነሱ ላይ እምነት እንዲኖረው ጠየቀው። ሹፌሩ ግን አልሰማቸውም። ያንግና ጁንግን የመሰሉ ስመጥር ገዳዮች መቋቋም ያልቻሉትን ጠላት እናንተ እንዲህ ልታሸንፉ ትችላላችሁ ሲል በጭንቀት ጠየቃቸው። እነሱም የሊቀመንበሩን አርያ በመከተል በማንጊል የተደበደቡትንና የተጎዱትን በሙሉ በማስተባበር ጠላታቸውን በጋራ እንደሚገጥሙ አስረዱት። ነገር ግን ሹፌሩ አሁንም በሐሳቡ አልተስማማም። ከእነሱ ጋር ከተለያየ በኋላ በሐዘን ቆዝሞ የሊቀመንበሩን መቃብር ለመጎብኘት ሄደ። በዛች ቅጽበት ታዲያ በአበባዎቹ መሃል አንድ ደብዳቤ አገኘ። ደብዳቤው በሃዩን የተጻፈ ነበር። በጽሑፉ ላይ ሊቀመንበሩ በሰጧት ጥቂት ገንዘብ ወደ ሮም መጓዟን ጽፋለች። በዚህ አካባቢ ብትቆይ ከቾይ ጋር ያሳለፈችውን ጣፋጭ ጊዜያት ስለሚያስታውሳት ሐዘኑን መቋቋም እንደማትችል አስፍራለች። በመጨረሻም ለሹፌሩ የነበራትን ጥልቅ ፍቅር እየገለጸች ሳትሰናበተው በመሄዷም ይቅርታ ጠየቀች። ይህንን ደብዳቤ ካነበበ በኋላ ወዲያውኑ ወደ ቤት ተመልሶ በገንዘብ የተሞላውን ቦርሳ ሰጣቸው። ይህ ገንዘብ ሊቀመንበሩ ለአደጋ ጊዜ ያስቀመጡት የመጨረሻ መጠባበቂያ መሆኑንና በከተማ ውስጥ የሚያርፉበትን ቦታ እንዳዘጋጀላቸው አሳወቃቸው። ሁለቱ ወጣቶችም ለሹፌሩ አክብሮታቸውን በመግለጽ ድልን ተቀዳጅተው እንደሚመለሱ ቃል ገቡ። እንደተባሉትም ሹፌሩ ወዳዘጋጀላቸው ቤት ሲደርሱ ቤቱ የሹፌሩ የእህት ልጅ መኖሪያ እንደሆነ ተረዱ። ዳሚን ስትባል እንደተዋወቀቻቸው በቤት ውስጥ ሊከተሏቸው የሚገቡ በርካታ ደንቦችን አሳወቀቻቸው። ከዛም ምሽት ጀምሮ ሁለቱ ቦክሰኞች ጠላታቸውን የሚረቱበትን እቅድ በመንደፍ ተጠመዱ። ሹፌሩ በሰጣቸው መኪና በመታገዝ መጀመሪያ ያቀኑት የጂን የቀድሞ አለቃ ወደ ነበረው አራጣ አበዳሪ ነበር። ይህ ግለሰብ በስማይል ካፒታል ኩባንያ ከፍተኛ ገንዘብ የተዘረፈ ቢሆንም ከነሱ ጋር ለመተባበር እስካሁን ፈቃደኛ አሉ። ግለሰቡ ገንዘብ ተለፍቶ ይገኛል፣ ሕይወት ግን አንድ ናት የሚል ፍልስፍና አለው። ስለዚህም በምንም ነገር ሊተባበራቸው ፈቃደኛ እንዳልሆነ ገልጾ ሸኛቸው። እነሱም ተስፋ ሳይቆርጡ ወደ ሌላ ድርጅት አመሩ። ይህ ግለሰብ ወጣቶችን ከሊቀመንበር ቾይ ጋር ያስተዋወቀ ቢሆንም አሁን ግን በስማይል ካፒታል ድርጅቱ በዕዳ ተጠምዶ አገኙት። ይህ ሁሉ ጥፋት በማንጊል የተፈጸመ መሆኑንና ሊቀመንበር ቾይም በሱ እጅ መሞቱን ሲነግሩት ዳይሬክተሩ በከፍተኛ ሐዘን አለቀሰ። ሊቀመንበሩ የህይወት ባለውለታው ነበሩ። ከዚያም ጃሚ የተባለ የቀድሞ ሮበል አግኝተው ስለ ስማይል ካፒታል ወቅታዊ ሁኔታ ጥያቄ ያቀረቡለት። በዚህ ወቅት ጁንማን በህይወት መኖሩን አረጋገጡ። ቀጥለውም ስለ ቁማር ቤቱ መከፈት ሲጠይቁት ጃም እስካሁን አለመከፈቱን አብራራላቸው። ለዚህ ምክንያቱ ደግሞ ማንጊል ከሊንክ ግሩፕ ጋር በውል አለመግባባቱንና የሆቴሉ ባለቤቶች የቁማር ቤቱን እንዲከፍት ፍቃድ አለመስጠታቸው ነበር። ዓላማቸው የሊንክ ግሩፕ ወራሽ የሆነውን ዳይሬክተሩን ስልክ ቁጥር ለማግኘት ቢሆንም አልተሳካላቸው። በመጨረሻም ኢንተርኔት ላይ ባደረጉት አሰልቺ ፍለጋ በመጨረሻ የዳይሬክተሩን ግን መረጃ አገኙ። ትክክለኛ ስሙ ሚንባኦ መሆኑን አወቁ። በዚህ መሃል የሹፌሩ የእህት ልጅ አስቆመቻቸው። አንደኛው የቤቱ ደንብ ኮምፒውተሩ አጠገቧ ለመድረስ ነበር። እነሱ ግን በጭራሽ አሉ። ጂን የነገሩን አሳሳቢነትና ለአንድ ጊዜ ብቻ እንደሆነ እያስረዳ ተለማመጣት። በመቀጠልም በዳይሬክተሩ የኢንስታግራም ገጽ ላይ በመግባት የጽሑፍ መልእክት ላኩለት። በተመሳሳይ ሰዓት ሚን አንገቱን ደፍቶ ማንጊል ፊት ቀርቦ ይታያል። የቁማር ቤቱን ውል በትክክል ባለማስፈጸሙ ምክንያት እንደፈለገ እየደበደበው ምክንያቱን ጠየቀው። እሱም አባቱ በውሉ እንዳልተስማማ እያስረዳ ጊዜ እንዲሰጡት ለመነ። ሆኖም ሰሚ አላገኘም። ድብደባውና ውርደቱ ቀጠለ። በመጨረሻም አባቱ በውሉ ላይ ለመፈረም ፈቃደኛ ካልሆኑ ውሉን በራሱ ፍላጎት ጥቅም ላይ ብቻ እንዲመሰረት አድርጎ እንደሚለውጠው አስጠነቀቀ። ይህ ብቻም ሳይሆን እርቃኑን የሚያሳየውን ቪዲዮ ኢንተርኔት ላይ በመልቀቅ ስሙን እንደሚያጠፋና ሕይወቱን እንደሚያበላሸው ዛተ። ሚንባኦ በደረሰበት ውርደትና ጫና ክፉኛ ተሰብሮ ወደ መኪና ውስጥ በመግባት እንባውን ይረጭ ጀመር። በዚያች ሰዓት ግን መልእክቱ ደረሰው። ማንጊልን ከስልጣን ለማውረድና ለማጥፋት ረዳሃለው፣ የአስነዋሪ ቪዲዮ ያለበትን ሃርድ ዲስኬት እንደሚገኝ አውቃለሁ የሚል ተስፋ ሰጪ ቃል አነበበ። የተላከለትን መልእክት ወዲያውኑ ለፖሊስ ወንድሙ ካንግ አሳየው። እሱም በሚገባ ካስተዋለ በኋላ መልእክቱን የላከውን ሰው በአካል ማግኘትና ማነጋገር አለብህ በማለት ሀሳብ አቀረበ። በዚህ መሰረት አራቱ ግለሰቦች በአንድ የመጠጥ ቤት ውስጥ ለመገናኘት ተቀጣጠሩ። የፖሊስ መኮንኑ ካንግና ሚን ሰዎችን መጋበዝና አብሮ መጠጣትን እንደ ትልቅ ትውውቅ ስለሚቆጥሩት ጂያውና ጂንን አብሯቸው እንዲጠጡ በጣም ይገፋፏቸው ጀመር። ጂን ቀደም ሲል በመወጋቱ ምክንያት መጠጣት እንደማይችል በትህትና አስረዳ። ጂያው በተመሳሳይ ሁኔታ መጠጣት እንደማይፈልግ ተናግሯል። ካንግ ግን ይህን ወርቃማ አጋጣሚ እንዳያባክኑት በማሰብ እንዲጠጣ አስገደደው።
የሚገርመው ነገር ግን የጃዉ መጠጥ የመቋቋም ችሎታው ከተጠበቀው በላይ ሆኖ ተገኘ። ካንግ እና ሚን መስከር ሲጀምሩ እሱ ግን ሳይበገር መጠጣቱን ቀጠለ። በመጨረሻ ሁለቱ ጨርሰው መንገዳገር ሲጀምሩ እሱ ግን አሁንም እንደነቃና አእምሮ እንደጠራ ነበር። ታዲያ ሚን በስካር ስሜት ውስጥ ሆኖ የልቡን አውጥቶ መናገር ጀመረ። ያንን ቪዲዮ እንደ ማስፈራሪያ በመጠቀም ለረጅም ጊዜ እንዴት እንዳሰቃየውና ሲያዋርደው እንደነበር እየተረከ በምሬት አለቀሰ። በማግስቱ ጠዋት ሚንና ካንግ ከእንቅልፋቸው እንደነቁ ነበር የበቀል እቅዳቸውን በዝርዝር መወያየት የጀመሩት። መጀመሪያ ወደ ሊንክ ግሩፕ ዋና መስሪያ ቤት አመሩ። በምክክራቸው ወቅት የማንጊልን ስልክ በመጥለፍ በቤቱ የሚገኘውን ካዝና እንዲከፍት ማድረግና ሚስጥራዊውን ሃርድ ዲስክ ማቃጠል የሚል ስልት ነደፉ። አንደኛው ማንጊል ወደ ህንፃው ሲገባ የህንፃውን ዋይፋይ እንዲጠቀም በማድረግ ስልኩን መጥለፍ ነበር። ሁለተኛው ደግሞ በኮቪድ-19 ምክንያት የሚጠቀመውን የኪውአር ኮድ ስልኩን ተጠቅሞ ስካን ሲያደርግ ስልኩን መጥለፍ ነበር። ሚን ግን ፈርቷል። ይሄ ተንኮላቸው ከተነቃባቸው የህይወቱ ማብቂያ እንደሆነ ያውቃል። በጭንቀት ይርበደበድ ጀመር። ካንግ እና ጃውን ጥበቃ እንደሚያደርጉለትና ከጎኑ እንደሚቆሙ በመንገድ ሊያበረታቱት ሞክረዋል። ከሰዓታት በኋላ እንዳቀዱት ማንጊል ውሉን ለመፈረም ወደ ህንፃው ገቡ። በበሩ ላይ የነበሩት ሰራተኞች የኮቪድ መከላከያ ደንብን ለማክበር የኪውአር ኮድ ስካን እንዲያደርግ ጠየቁት። እሱም አልተጠራጠረ። ስልኩን አውጥቶ ስካን አደረገ። ነገር ግን በክትትል ክፍል ውስጥ የነበሩት ባለሙያዎች የማንጊል ስልክ ላይ ምንም አይነት የሴኩሪቲ አፕሊኬሽን ሊያገኙ አልቻሉ። በጣም ደነገጡ። ከቆይታ በኋላ ግን ፖሊሱ ማንጊል 2 ስልኮችን እንደሚጠቀም ደረሰበት። ለኪውአር ኮዱ የተጠቀመበት ስልክ ፋይሎቹ ያለበት ስልክ አለመሆኑን ተረዱ። አሁን ብቸኛው አማራጫቸው የህንፃውን ዋይፋይ እንዲጠቀም ማሳመን ብቻ ሆነ። ከዚህ ውሳኔ በኋላ ሚን ወደ ክትትል ክፍሉ ሲገባ ዋይፋይ እንዲጠቀም የሚያደርግ ዘዴ መፈለግ እንዳለባቸው ነገሩ። ቀጥሎ ሚንን ትኩር ብሎ እያየው አሁን ያንተ ተራ ነው፣ ድፍረት ሊኖር ይገባል አለው። ሚን ግን የእሱን ፊት ሲመለከት እጅና እግሩ እንደሚንቀጠቀጥ በመንገር ፍርሃቱን ገለጸ። ሆኖም የጓደኞቹን ማበረታቻ በመስፋት ድፍረቱን አሰባስቦ ወደ ስብሰባው አዳራሽ ተመለሰ። እንዳገኘው ታዲያ ለብቻው እንዲያነጋግረው ጠይቆት ብቻቸውን ሲሆኑ ውሉን ከመፈረም በፊት ያንን ቪዲዮ እንድትሰርዘው ፈልጋለሁ አለው። ይህንን ሲሰማ ቪዲዮ ቤቱ እንደሚገኝና ውሉ ከተፈረመ በኋላ እንደሚሰርዝለት ቃል ገቡ። ሚን ግን በጭራሽ አለ። ዳግም መታለል እንደማይፈልግ በቁርጠኝነት ተናገረ። በዚህ ጊዜ ማንጊል ስልኩን አውጥቶ ቪዲዮን ከፈተለት። ሊሰርዘው ሲል ግን ሚን አስቆመው። ቪዲዮውን የምሰርዘው እኔ ራሴ ነኝ፣ ካልሆነ ግን በዚህ ውል ላይ አልፈርምም በማለት ተጋፈጠ። ቀጥሎም አንዲት የስልክ ጥሪ ብቻ በማድረግ በሚቀጥለው ቀን ኩባንያን በከፍተኛ የመንግስት ኦዲተሮች እንዲወረር ማድረግ እንደሚችል ነገረው። በዚህ ሳቢያ ከ10 ቢሊዮን በላይ የሚቆጠር ታክስ እንዲከፍል እንደሚያደርገው በልበ ሙሉነት አስጠነቀቀው። በሚገርም ሁኔታም ማንጊል ይህንን ሲሰማ ከመቆጣት ይልቅ ፈገግ ብሎ ድፍረቱን አደነቀለት። ከዚያም ስልኩን በእጁ አቀበለው። ሚንም ፈጠን ብሎ ከዋይፋዩ ጋር አገናኙ። በውስጡ የነበረውን መረጃ ለማውደም ዝግጁነቱን ሲነግራቸው ሁሉም ተስማሙ። በዚህ የተነሳ በማንጊል ቤት የነበረው ጠንካራ መረጃ በእሳት ጋይቶ አመድ ሆነ። ካንግ ግን አልበቃውም። ስልክ ውስጥ የሚገኘው ማስረጃ በመጠቀም ይህንን አረመኔ እስር ቤት ለማውረድ ቆርጦ ተነሳ። ሚን እስከ መጨረሻው ሊያጣው የነበረውም ካምፓኒ ተርፏል። ለዚህ ድል ደግሞ ያበቁት ሁለቱ ቦክሰኞች ስለነበሩ ጃንዉ ፊት ላይ የነበረውን ጠባሳ በራሱ ውጪ ሰርጀሪ ሊያሰራለት ወሰነ። እሱ ግን ግብዣውን ውድቅ አደረገ። በዚህ መሃል ግን ምን እንደተፈጠረ ያልገባው ማንጊል ከሰራተኞቹና ካዘጋጃቸው ሴቶች ጋር በመሆን የውል ስምምነቱን በደስታ እያከበረ ወደ ቤቱ ገባ። ሆኖም ገና እንደገባ የተቃጠለ ሲሸተው ወደ ካዝናው ሮጠ። በውስጡ የነበረው መረጃ አመድ ሆኗል። ክፉኛ አሮና ተቃጥሎን ጥሎ እስኪወርድ ድረስ ጮኸ። ቀጥሎም ወዲያውኑ ስልክ አውጥቶ ወደ አንድ ሚስጥራዊ ሰው ደወለ። ከዛም አንድ ስልክ ቁጥር ሰጥቶት የዚህን ስልክ ቁጥር ባለቤት መረጃ እንዲፈልግለት አዘዘው። የሚገርመው የሚስጥራዊ ሰው በከባድ ወንጀል ምርመራ ክፍል ውስጥ የሚሰራ የፖሊስ መኮንን ነበር። መኮንኑ ስልኩን ተቀብሎ ሲበረብር የሊቀመንበሩን ሹፌር ስልክ ቁጥር አገኘ። በዚያኑ ቅጽበት ካንግ ወደ ቢሮ ገብቶ አራጣ አበዳሪዎችን እየመረመረ መሆኑንና የተጎጂዎችን ዝርዝር ማግኘቱን ተናገረ። ይህንን የሰማው የፖሊስ ሰላይ ወዲያውኑ ለማንጊል ነበር የደወለው። እሱም መረጃው እንደደረሰው በምርመራው ውስጥ እጃቸው ያለበትን ሰዎች እንዲለይና ሹፌሩ የት እንደሚገኝ እንዲያጣራ አዘዘው። ሰላዩም እስከ ነገ ጠዋት ድረስ መረጃው እንደሚያደርስ ቃል ገብቶ መበርበሩን ቀጠለ። እንደታዘዘው በነጋታው የሹፌሩን መገኛ ታውቆ የማንጊል ወሮበሎች ወደ ስፍራው ነጎዱ። በመንገዳቸውም የሩዝ መሸጫ ሱቅ ባለቤት በማስፈራራትና በማስጨነቅ ሹፌሩ ዘውትር ሩዝ እንደሚያደርስ አረጋገጡ። በመጨረሻም ወደ መኖሪያ ቤቱ አቀኑ። በሌላ በኩል ሁለት ቦክሰኞች የሚንን ማንነት ለማወቅ ጥረታቸውን ቀጥለዋል።
ሁለቱ ወጣቶች በሚል ላይ ያተኮሩት ከሊቀመንበር ቾይ የተሰረቀው ወርቅ የት እንደተደበቀ የሚያውቀው እሱ ብቻ ስለሆነ ነበር። ለሰዓታት መረጃ ሲያሰባስቡ ቆይተው ረፋድ ላይ ሹፌሩ ተይዞ የሚያሳይ ምስል ተላከላቸው። ከዛም በአንድ ሰዓት ወደ ገበያ ማዕከሉ እንዲመጡ ታዘዙ። ዳሚን የተባለችው የሹፌሩ የእህት ልጅ በዓለም አቀፍ ውድድሮች የተካፈለች ጎበዝ ቀስት ወርዋሪ በመሆኗ ሹፌሩን ለማዳን ቀስቷን አዘጋጅታ ከወጣቶቹ ጋር ተነሳች። ምንም እንኳን አደጋ እንዳይደርስባት ቢሰጉም እሷ ግን ድንቅ ብቃቷን በማሳየት አብራቸው ዘመተች። በርካታ አጋሮቻቸውን ለዚህ ፊልሚያ ጠርተዋል። ዳይሬክተሩም የተሰበረ እጁን እሽግ በጣጥሶ በመጣልና ማንነቱን በመቀየር ተቀላቀላቸው። አራቱ ቦታው ላይ ሲደርሱ በሁለት አቅጣጫ ወደ ህንፃው ዘለሉ። ጃንዉ እና ጂ በዋና በር በኩል እንደገቡ ያጋጠሟቸውን ሁሉ አንድ በአንድ መሬት ላይ ዘረሩ። የቀሩት ወሮበሎችም የሁለቱ ወጣቶች ጉልበትና ጥንካሬ ሲመለከቱ በፍርሃት ተንቀጠቀጡ። በመጨረሻም ሁሉንም አሸንፎ ወደ ጠላቱ ኢባም ተንደረደረ። በማያዳግም ቦክስ መሬት ላይም ዘረረ። ጂን ከጥበቃ ድርጅቱ ዳይሬክተር ጋር እየተፋለመ ያለውን የወሮበላ መሪ ለመርዳት በከፍተኛ ፍጥነት ወደፊት ተወረወረ። ዳይሬክተሩ ከመሪው ጋር ተያይዞ የዳሚንን ቀስቶች ካሰበው በላይ ብርቱና አደገኛ መሆናቸውን ሲረዳም ነፍሱን ለማዳን ወደ ኋላ ፈገፈገ። ከጂን ማምለጥ ግን አልቻለም። የወሮበሎቹን መሪ በዚህ መልኩ ድባቅ ተመታ። ሁለቱን ወንጀለኞች በገመድ ጠፍረው ካሰሩ በኋላ ሹፌሩን የት እንደደበቁት ለማወቅ የተለያዩ ዘዴዎችን ተጠቀሙ። የጥበቃ ድርጅቱ ዳይሬክተር የት እንዳስቀመጠው ካልተናገረ ብልቱን እንደሚቆርጥ በማስፈራራት አስጨነቀው። እሱም ከፍርሃቱ የተነሳ ሹፌር የታሰረበትን ቦታ ተናገረ። ከዚህ ድል በኋላ አራቱ ጀግኖች ምርኮኞቹን ወደ መኪናው ካስገቡ በኋላ የጥበቃ ድርጅት ዳይሬክተሩ ኢባምን እንዲጠብቅ አዘዙ። ማንጊል ደግሞ ወርቁን የደበቀበትን ስፍራ እንዲያወጣጣው አዘዘው። ከዛም ሹፌሩን ለማዳን ወደ ተነገራቸው የአሳ እርባታ ጣቢያ ነጎዱ። ትልቁን ስህተት የተሳሳቱት ታዲያ እዚህ ጋር ነው። ጂያንዉ ለካንግ ደውሎ ሹፌሩ ያለበትን ቦታ አሳወቀ። ካንግ ግን ይህንን መረጃ ለሰላዩ ፖሊስ ተናገረ። የነገረው የፖሊስ ኃይል ድጋፍ እንዲልክለት ሲሆን ሰላዩ ግን መረጃውን እንደሰማ ወዲያውኑ ለማንጊል አቀበለ። እሱም ፖሊስ ከመድረሱ በፊት አካባቢውን እንዲያጸዱና ሹፌሩን ወደ ሌላ ቦታ እንዲያዛውሩት ጥብቅ ትዕዛዝ አስተላለፈ። በዚህ ምክንያት ፖሊሶች ቦታው ላይ ሲደርሱ ያገኙት ባዶ ቤት ብቻ ነበር። በተመሳሳይ ሰዓት የጃንዉ ቡድን የማረኩትን የማንጊል ቅጥረኛ ለካንግ አስረከቡ። በዚህ መሃል የጥበቃ ድርጅቱ ዳይሬክተር ኢንባምን አስሮ ወርቁን የት እንደደበቀ ጠየቀው። ኢንባም ግን ተንፍሽ አላለም። ምላሱን በመንከስ ዝምታን መረጠ። የጃንዉ ቡድን ቦታው ላይ ሲደርስ ኢባም የሞት አፋፍ ላይ ነበር። ባየው ነገር ተበሳጨ። ይህ ግለሰብ ከሞተ ወርቁም ሆነ ሹፌሩ ያለበትን ቦታ መቼም ሊያገኙት እንደማይችሉ አሳስቦ በአስቸኳይ አምቡላንስ እንዲጠራ አዘዘ። ማንጊል ግን በዚህ አላቆመም። የካንግን ሁለት የሥራ ባልደረቦች እንዲገደሉ ትዕዛዝ አስተላልፏል። በተጨማሪም ለጂያንዉ ደውሎ ሌሊት 9 ሰዓት ላይ ወደ አሳ እርባታው ቦታ ካልመጣ ሹፌሩን ገሎ ቀጥሎ እናቱን እንደሚያጠፋ ዛተ። በእናቱ ቀልድ የማያውቀው ጃዩ ታዲያ ምንም ሳያንገራግር ለመሄድ ወሰነ። ነገር ግን ዳሚን እንድትጎዳ ስላልፈለገ ሸውዷት ብቻውን ለመሄድ ሞከረ። ጂን ግን በጭራሽ አለ። ተለያይተው ከሚጠቁ በአንድነት ሆኖ ጠላታቸውን መጋፈጥ እንዳለባቸው አሳመነው። በዚህ መልኩ ከተስማሙ በኋላ ሶስቱ ጀግኖች ወደ አሳ እርባታው ስፍራ አመሩ። ጁያን ጂን ወደ ውስጥ ሲዘልቁ ማንጊልና ወሮበሎቹ በታሰረው ሹፌር ዙሪያ ተሰብስበው ጠበቋቸው። ሁለቱም ቦክሰኞች የሚያቆማቸው ጠፋ። በጋራ በመሆን ወሮበሎቹን አንድ በአንድ አረገፏቸው። ማንጊል ውድቀቱን ሲመለከት በቁጣ ተነሳስቶ ቢላውን በሹፌሩ አንገት ላይ ደቀነ። ወጣቶቹ እጅ እንዲሰጡ ማስጠነቀቀ። በዚህ አስጨናቂ ሰዓት ግን ዳሚን ደረሰችላቸው። ቀስቷን አዘጋጅታ መሬት ላይ እንዲተኙ በከፍተኛ ድምፅ ጮኸች። በሰከንዶች ውስጥም ቀስቷን ወሮራ በማንጊል ትከሻ ላይ ሰካችው። ቦክሰኞቹ ይህንን አጋጣሚ በመጠቀም የቀሩትን ወሮበሎች ሙሉ በሙሉ በቁጥጥር ስር ሲያውሏቸው ማንጊል በታማኝ አገልጋዮቹ ታጅቦ ተሰወረ። በዚህ መሃል ግን ሶስቱ ጀግኖች ሹፌሩን ያለምንም ጉዳት በሰላም ማስለቀቅ ችለው ነበር። የፖሊስ ኃይሎችን በስፍራው በመድረስ ወንበዴዎቹን በቁጥጥር ስር አዋሏቸው። አሁን ማንጊል ማፊያ ስለመሆኑ በቂ መረጃ ስላገኙ ፖሊሶች መኖሪያ ቤቱን የዛኑ ቀን ከበቡት። በወቅቱ ባለቤቱ ብቻ በቤት ውስጥ የነበረች ሲሆን ፖሊሶች ባደረጉት ብርቱ ብርበራ ማንጊል የገደላቸውን የበርካታ ንጹሃን የሞባይል ስልኮች በኤግዚቢትነት ያዙ። ከዚህ በተጨማሪ ከወንጀለኛው ጋር በጥቅም ተመሳጥሮ የነበረው ሰላይ ፖሊስ በጉቦና በነፍስ ማጥፋት ወንጀል ተባባሪነት በሕግ አግባብ ታሰረ።
ማንጊል ግን እስካሁን የገባበት አልታወቀም። የቀድሞ የማንጊል አገልጋይ የነበረው ጃንግዶ ስለ ማንጊል የውጭ ሀገር የሽሽት እቅድ የተሟላ መረጃ ሊኖረው እንደሚችል አሰበ። ከአሰልቺ ብርበራ በኋላ የጃንግዶ የባንክ ሂሳብ ቁጥር ተገኘ። ወዲያውም ለሁለቱ ቦክሰኞች ብልህ የሆነ ስልት ነደፈላቸው። ጃንግዶ በከፍተኛ የገንዘብ እጥረት ውስጥ ስለሚገኝ ወደ ሂሳቡ የተወሰነ ገንዘብ በማስተላለፍና የስልክ ቁጥራቸውን ትተውለት እንዲጠብቁት መከራቸው። እነሱ ምን ያህል ገንዘብ ማስተላለፍ እንዳለባቸው ጠየቁ። ወጥመዱን ለማጥበቅና ጃንግዶን ለማሳመን 10 ሚሊዮን ዋን በቂ መሆኑን ተናገረ። ልክ በተባለው መሰረትም ገንዘብ ወደ ሂሳቡ እንደገባ ጃንግዶ እንደታሰበው ደወለ። ከጃንው ጋር እንደሆነ የሚያወራው ወዲያው ነበር ያወቀው። እሱም ማንጊል በፖሊስ ክፉኛ እየተፈለገ መሆኑን በማስረዳት እሱን ለመያዝ እርዳታው እንደሚያስፈልጋቸው ገለጸለት። ጃንግዶ ለዚህ ውድ መረጃ ምን ያህል ትከፍላላችሁ ብሎ ጠየቀ። እነሱም ስንት እንክፈልክ ሲሉት በ4 ቀናት ውስጥ 1 ቢሊዮን ዋን እንዲከፈለው ጠየቀ። ያንን አረመኔ ለመያዝ ምንም ነገር ለማድረግ ዝግጁ በመሆናቸው ሹፌሩ የሰጣቸውን በገንዘብ የተሞላ ሻንጣ ከፈቱት። ውስጥ የነበረው ግን 3 ሚሊዮን ዋን ብቻ ነበር። በዚህም የተነሳ ተጨማሪ የገንዘብ ድጋፍ ለማሰባሰብ ወደ ሚን ቢሮ አመሩ። ሚን ጥያቄያቸውን በሚገባ ካዳመጠ በኋላ ጃንግዶ 1 ቢሊዮን ዋኑን ተቀብሎ ቢሰወርስ የሚል ስጋት አደረበት። ጃንው ግን በቁራጥነት ቃሉን አጥፎ ቢጠፋ እኔና ጂን የትም ቢገባ ተከታትለን እንቀጠዋለን ሲል አረጋገጠለት። ይህንን የቁርጠኝነት ቃል የሰማው ሚንም ወዲያው ነበር የተስማማው። በተወሰነ ሰዓት ውስጥ ገንዘቡን ካስገቡለት በኋላ ጃንግዶ ቃሉን ጠብቆ ማንጊል የት እንደሚገኝ መረጃ ለማሰባሰብ ወደ ባቡር ጣቢያው አቀና። በመቀጠልም ለጃንው በመደወል ማንጊል ከነገ ወዲያ በመርከብ ተጉዞ ቪየትናም ውስጥ ወደምትገኘው ሆቺሚን የምትባል ከተማ ለማምለጥ እየተዘጋጀ መሆኑን አበሰረው። ሁለቱ ቦክሰኞች ታዲያ ለሹፌሩና ለዳሚን ስንብት ካደረጉ በኋላ ወደ አደገኛው ተልዕኳቸው ተሰማሩ። መጀመሪያ የመርከቡን ሰራተኞች በገንዘብ በማታለል ወደ መርከቡ ሰርገው መግባት ቻሉ። መርከቢቱ ጉዞዋን ስትጀምር ማንጊልና ግብረ አበሮቹን ለማደን አሰሳቸውን ተያያዙት። ጂን ወደ መርከቡ ውስጥ ክፍል ሾልኮ በመግባት ጁንሚን የተባለውን ቅጥረኛውን አፋጠጠው። ወዲያውኑም በኤሌክትሪክ ራሱን እንዲስት አደረገው። በመቀጠልም ኢምቦም ከተባለው ሰው ጋር ተፋጠጠ። በመጨረሻም በአስደናቂ ምት ዘረረው። በሌላኛው የመርከቡ ጥግ ደግሞ ጃንውና ማንጊል ፊት ለፊት ተገናኝተዋል። ጃንው እንደ ቀድሞ አይደለም። ጉልበቱ፣ ፍጥነቱና ቅልጥፍናው ጨምሯል። ማንጊል አቅም እንደሚያንሰው ሲረዳ ለመሸሽ ሞከረ። ከዚያም ቢላውን መዘዘ። በመጨረሻም በጠንካራ ቡጢዎቹ አጣድፎት ሙሉ በሙሉ አሽመደመደው። ድሉን ተከትሎ ጃንው ለጂን አሁን እውነተኛ ነፍሰ ገዳይ የሆነ እስኪመስለው ድረስ ፍልሚያው ከባድ እንደነበረ ገለጸለት። ጂን ግን ከዚህ በኋላ ሁለቱም ወደ ቀድሞ ህይወታቸው ተመልሰው የቦክስ ህይወታቸውን መጀመር እንዳለባቸው አሳሰበው። በመቀጠልም ማንጊል ደብቆት የነበረውን ከፍተኛ መጠን ያለው ወርቅ በሙሉ እጃቸው ማስገባት ቻሉ። ነገር ግን አልወሰዱትም። ሊቀመንበር ቾይ ምንጊዜም ድሆችን የመርዳት ራዕይ እንደነበራቸው በማስታወስ አሁንም ይህ ሀብት ለዚህ በጎ ዓላማ እንዲውል ነበር የፈለጉ። ትልቅ ሆስፒታል በሊቀመንበር ቾይ ስም እንዲሰራ አደረጉ። በመጨረሻም ሁለቱ ጀግኖች ወደ ትውልድ ሀገራቸው ኮሪያ በመመለስ የጃቡ እናት ወዳሉበት የህፃናት ማሳደጊያ ተቋም አቀኑ። እናትየው ስታያቸው በታላቅ ናፍቆትና ደስታ አቅፋ ሳመቻቸው። ከዛች ቀን በኋላ ሶስቱ በደስታና በፍቅር አዲሱን የሰላም ህይወታቸውን ሲጀምሩ ታሪኩ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።